አይገርም እግዚአብሔር በጣም የሚገርመኝ ግን ዘር ለማብዛት ዘራቸው እንዲበዛ ስለፈለገ ሴት ብዙም አይሰጣቸውም ነበር ያዕቆብ እኮ 12 ልጆች ሲወልድ ከ3 አንድ ነች ለሴት አመልጣ መጣች ተብሎ እንደሚባል የመጣችው ዲና ከዛ ታሪኳም ራሱ ጠፋ እኮ የለም በቃ ታግባ አታግባ የሚታወቀው ነገር የኔ ሰኬም ሰዎች ወሬ ልታይ ወጣ ድንግልናዋን አስወስዳ በሷ ጦስና ጥንቡሳስ ምክንያት እንደሚባለው ያው ለዊና ስምዖን የመከሩት ምክር በጣም አደገኛ ነበር በጣም አደገኛ አንድ ተወልዳ አገር ከተማ ፈረሰ በሷ ምክንያት ጭፈራ ለመሄድ እንዳንዳንድ ጴንጤ ተንቀሽቀሻ ሄዳ ዓለም ተይደ እሺ በማንሽ በጌታ ነኝ እና የት ነው ትሄድላለች እና የት ክለብ ባንቺ ምክንያት ጦራን ማዘዘም እዛው ተውጣሽ ትቀሪያለሽ ጫው ሞቀኝ ብላ ራሷ ልትታጠብ ሻወር ወስጄ ልምጣ ብላ 1 ኪሎ ጫው ወንዝ ወርዳ ተብሎ ይባላል ስትመለስ ያታ እዛው ቀልጠሽ ነው የምትቀሪው እህትዬ በዲና ምክንያት ግን የሴኬም ሰዎች አለቁ ነው የሚለው አምስ ላይ ካሉት ወይስ ከአጋር የወለደው ከኢስማኤል የአብርሃም ዘርን ብለው ካሉ ከክሌም ካደረጉ ከይስሐቅ ከሆነ ይስሐቅ ያዕቆብና ኤሳውን የወለደው ያዕቆብ ደግሞ 12 አባቶች ወልዷል ከ12 አባቶች ክሌም የሚያደርጉ ከሆነ ከየትኛው ነገር ነው ተብለው መጠየቅ አለባቸው እርግጠኛ ነኝ ግን ከ12ቱ ከያዕቆብ ልጆች ውስጥ እኔ ሮቤል ነኝ እኔ ደግሞ ንፍታሌም ነኝ ብሎ የሚል ከነሱ መካከል የለም ግን የአብርሃም ዘር መሆናቸው ይታወቃል ፍልስጤማውያኑ በዚያ ዘመን ነበሩ በአብርሃም ዘመን ነበሩ እኮ ፍልስጤማውያን እና እነኚህ ፍልስጤማውያን የአብርሃም ዘር ናቸው ወይ በአራት ነጥብ የተዘጋ ልንገርሽ አይደሉም ነው ብሎ የሚል ሰው ካለ ይምጣ በተለይ የጥንት መካከለኛው ምስራቅን ታሪክ አጥንቻለሁ የእስራኤልን ታሪክ አጥንቻለሁ ብሎ የሚል ሰው ካለ ይምጣ ፍልስጤማውያን አይደሉም አሁን በጆርዳንና ጆርዳን ላይ የሚኖሩ እነዚህ የፍልስጤም ዝርያ ያላቸው ሰዎች ወደዛ ሁሉ ተሻግረው ሰፍራዋል በጥንት ግን ከሄድን የሎጥና የሎጥ ልጆች ሎጥ ከሴቶች ልጆቹ የወለደው በሰዶምና ገሞራ በተቃጠለ ጊዜ ያው ሲወጣ ሚስቱ የጨዋ እንደሆነ ቀረች ከሁለት ሴቶች ልጆቹ ጋር ቀረ እና ሴቶች ልጆቹም የወይን ጠጅ አጠጡት አሰከሩት በዚያ ለሊት ከሁለቱም ጋር ሴቶች ልጆቹን ተገናኘ ሞዓብና አሞናውያን ተወለዱ ያው ጆርዳን ተብሎ የሚባልበት ቦታ ማለት ነው የነሱ ዘር ይኑር አይኑር ማላቀው መናገር አልፈልግም እዚህ ጋር ምንም አስረጂ ነገር ግን የለም ሞዓብ ማነው አማን የሚባለው ከተማ አሁን የጆርዳን ዋና ከተማ ነው አሞናውያን የሚባሉት እነሱ አሞናውያን የሚባሉት ማለት ነው አማን ብለውታል አሁን ሞዓብ አሞናውያን ነው የሚለው ኦማን አይደለም አማን ብለውታል ዋና ከተማቸው ግን ጆርዳኖች እንትን ናቸው አሁን ፍልስጤሞች ናቸው ማጆሪቲ ኦፍ ፍልስጤሞች ናቸው 70-80 በመቶ የሚሆኑት ፓለስቲኒያ ዝርያ እንዳላቸው አይቻለሁ አንብቤያለሁ እሱ ሌላው ደግሞ የኬጡራ ያልከው ምናልባት ቤዱዊን ዶርዚም እንኳን እነግርሃለሁ ሌላ ታሪክ አለ ግን እነግርሃለሁ ቤዱዊን ናቸው ቤዱዊን የኬጡራ ልጆች ሳይሆኑ አይቀሩም እንደምታውቀው ወደ ምስራቅ ቢልካቸውም ቅድም ያነበከው በታሪክ የሙሴ ሚስት ኢትዮጵያ የሚባለው ውሸት ሚዲያን የሚባለው አንደኛው የኬጡራ ልጅ የወረደው ወደ ታች ነው ልክ ነህ ከጆርዳን ወደ ታችኛው ነው ወደ ሳውዲ አረቢያ ወደ ኤዶሚያስ ነው ወደ ሳውዲ አካባቢ ማለት ነው ኤዶሚያስ ነው ሄደው አሁን የሱ ልጆች ናቸው የአብርሃም ዘር አለባት ፂፖራ ማለት ነው ልክ ነው ሰው ኢትዮጵያ ነው ይያሉ ሚዲያን እንድርቅ ሚዲያን ውሸት ነው ያ እሱ ነው እኛ ሁሉ ኢትዮጵያ አርገና አምጥተን የዮቶር ሀገር ማለት ነው አይደል ካህን ነበር ይለዋል እንደውም ዮቶር ክህነት እንትን መሰዋት ምናምን የለመደው ከማን ነው ይሁን የሚችለው ከአብርሃም ነው ልክ ነው ያቀው ነበር በታሪክ ያቀው ነበር አብርሃምን ማለት ነው ጄትሮ ዮቶር ትልቅ ሰው ነው ጥንታዊ ሰው ነው ሚዲያም እኮ ማለት
በሰሜን ሱድ አረቢያ ሰሜን ምዕራብ ሱድ አረቢያ ላይ ያለ ቦታ ነው። ያው እየተናገርኩ ነው። ሰሜን ምዕራብ ላይ ያለ ቦታ ነው። ምድያም ማለት ነው። ጄትሮ ያለው ዮቶር የነበረው እዛ ነበረ። ሲፖራ እዛ ነበር ያለችው። እኔ ኬት አምጥተው ኢትዮጵያ ያላሉ በጣም ነው የሚገርመኝ በእውነት አይገናኝም። ግን ኬት አምጥተው ኒቪያንስ ኢትዮጵያውያን ናቸው ቢባል አሁን ከሰሜን አፍሪካ ጀምሮ ኒቪያንስ ኦል ዘ ዌይ ቱ ዳርዳሩን ያው እኛ ያለንበት ኢስት አፍሪካን ጨምሮ እስከታች ኒቪያን ኢትዮጵያውያን ነበሩ ይባላል። አሁን ሁቱና ቱሲ ነው የሚባሉት ሲጣሉ ኢትዮጵያውያን ናቸው። ሁቶች ቱሲዎች መሰለኝ ኢትዮጵያውያን ናቸው እያሉ ነው የገደሏቸው ይባላል። አሁን የ20 ዓመት ምናምን ታሪክ ግን ሚዲያን ግን እንዳልከው ነው ከምንም ጋር ከኢትዮጵያ ጋር የሚገናኝ ነገር የለውም። እና ይገርማል። ፍቅር ማን ነው ፍቅራዊ ካሊድ ጥያቄ ይገኛል። ፍልስጤሞች እስልምና ሳይቀበሉ ሃይማኖታቸው ምንድነው? ሃይማኖት ከናን ሃይማኖት የለውም። አረማውያን ናቸው። ጥንታዊ ህዝብ ነው ባይዘው የሶሪያ ማን ነው ፍልስጤማውያን ጥንታዊ ህዝብ ነው። የገመጡት ከደቡብ አውሮፓ ነው። ኮፍቶር የሚባል ነው ብሎ የሚለው ትንቢተ አሞጽ መጽሐፍ ምዕራፍ 9 ቁጥር 7 ላይ የወጡበትን ሀገር ይናገራል። ሶሪያውያንን ከቂር እስራኤላውያንን ከግብፅ ሶሪያውያንን ከቂር ፍልስጤማውያንም ከኮፍቶር አላወጣሁምን የጌታ የእግዚአብሔር አይኖች በኃጢአተኞች መንግስት ላይ ናት ይላል። በቃሌ ስለምለው ግቡና ይወት ቀጥታ እንደዚሁ ነው የሚናገረው የእግዚአብሔር ቃል እና ደቡብ አውሮፓ ላይ መነሻቸው እዛ እንደሆነ የታሪክ ምሁራን ይናገራሉ። የታሪክ መዛግብትም ይሄን ነው የሚያሳዩት መጽሐፍ ቅዱስ ሙሉ ጨምር ማለት ነው። ኦኬ ከዛ ውጪ የእስማኤል ደግሞ የተወለደ አለ ከአጋር ማለት ነው። እሱ ደግሞ የወለዳቸው 12 አባቶች አሉ። እነሱ ደግሞ ይኖሩበት የነበረው ቦታ አለ። የኤውላጥ ምድር፣ የሱር ምድረ በዳ፣ የሳይናይ ምድረ በዳ ላይ ያለ መንደሮቻቸው በስሞቻቸው ጭምር ነበር ይጠሩ የነበሩት። ለምሳሌ ቄዳር የሚባል መንደር ነበረ። እንደ ቄዳር ድንኳኖች ፊቴን አኩስሎታል ብሎ የሚለው መኃልየ ሰሎሞን ላይ ስታነቡት የቄዳርና የነባዮት ልጆች እነሱም ልክ እንደዚሁ ነበሩ። ባይዘው ልክ አብርሃም እና አሁን እነዚህ ቤዱዊን የሚባሉት አሁን ያሉት እስራኤል ውስጥ ያሉት ቤዱዊን የሚባሉ ጎሳዎች ከቦታ ቦታ በጎቻቸውን እያረቡ እንደሚንቀሳቀሱት እንደነበረው የኢስማኤልም ልጆች ልክ እንደዚሁ ነበሩ ያደርጉ የነበሩት። እንትናቸው ምንድነው? አርቢዎች ናቸው። በግ አርቢዎች፣ ግመል፣ አህያ ምናምን ነገር እንደዚህ የሚያርቡት ማለት ነው። አብዛኞቹ መኖሪያቸው በሰሜን ሱድ አረቢያ ክልል ላይ እና በኤዶሚያስ እንደዚሁም በሱር ምድረ በዳ በቃ ደቡባዊ ክፍል ላይ ነው። በዕብራይስጥ ኔጌቭ ብለው የሚሉት ምድረ በዳ ላይ ይኖሩ ነበረ። የ12ቱ አባቶች አሰፋፈራቸው በተለያየ ቦታ ላይ የሰፈሩት እንደሰፈሩበት አካባቢ በየቦታቸው ይጠራ ነበር። ለምሳሌ ምንድነው መንጋ አርቢ ከብት በጎች አርቢዎችና መንጋ አርቢዎች እንደነበሩ በትንቢተ ኢሳይያስ መጽሐፍ ምዕራፍ 60 ላይ እግዚአብሔር ቃል ሲናገር ምን ይላል? የነባዮት አውራ በጎች ያገለግሉሻል፣ የቄዳር መንጎችም ወደ አንቺ ይመጣሉ፣ የነባዮት አውራ በጎችም ያገለግሉሻል ብሎ የሚል ቃል አለ። አውራ በግ ለመስዋዕትነት የሚቀርቡ ጠቦቶች፣ ፍሪዳ የሚታረዱ ምናምን ነገር ከነሱ እንደሚመጣ የክብሬን ቤት መልሼ አከብረዋለሁ ብሎ የተናገረው ማለት ነው። የእስማኤል ልጆች ባይዞ የአብርሃም ዘሮች የተባሉት በሙሉ አርቢዎች ነበሩ። የእንስሳ አርቢ ነበሩ። አብርሃም እንስሳ አርቢ ነው። ይስሐቅም እንደዚሁ፣ ያዕቆብም እንደዚሁ፣ የእስራኤልም ልጆች እንደዚሁ በእርባታ በጣም ይታወቃሉ። በተለይ የያዕቆብ በጎች የሚባሉ አሉ። 6 ነው ምናምን ነገር ቀን እንዳላቸው ተብሎ አሁንም ጭምራሉ የያዕቆብ በጎች ተብሎ የሚባሉ በተለምዶ ማለት ነው።
በላባ ቤት በነበረበት ሰዓት ላይ ላባ ራሱ እነዚህ የጥንት ሰዎች አርቢዎች ነበሩ። ላባ ራሱ እንደዚሁ በጎች ነበሩት። ኦኬ ምን ነበር ላወራ የነበረው? ምን ነበር እያወራ ያለሁት? ላወጣ የነበረው የእንትናን የራሄል የርብቃን አባት ላባን ስለ ላባ ነበር። አሁን አይደለም ነው ከዛ በፊት ኢሳያስ አስታውሱት። ኢሳያስ የቄዳርና የነቢያት አውራ በጎች ብሎ ያለው ማለት ነው። አርቢዎች ናቸው። ኢሸያው 60 እዚህ ጋር ይናገራል። ኦኬ ዘጋው ይሄው የቄዳር መንጎችም ሁሉ ወደ አንቺ ይሰበሰባሉ፣ የነቢያትም አውራ በጎች ያገለግሉሻል። እኔን ደስ ሊያሰኙ በመሰዊያዬ ላይ ይመጣሉ፣ የክብሬን ቤት አክብራለሁ ይላል እግዚአብሔር። ያው ጌታ የተናገረው እኔ ነቢያት የሚባለው የእስማኤል ልጅ ነው። ቄዳር የሚባለው የእስማኤል ልጅ ነው። አብርሃም እስማኤልን ወለደ። እስማኤል ደግሞ እነ ቄዳርና ነቢያትን ወለደ። ሁለቱ ቄዳርና ነቢያት የሚለውን ይሁት ዘፍጥረት መጽሐፍ ምዕራፍ ዶንት መረበሽ ማዬ። ቴንክ ዩ አይ ላቭ ዩ እናቴ። ኦኬ ዘፍጥረት መጽሐፍ ምዕራፍ 25 ቁጥር 13 ላይ የእስማኤልም ልጆች ስም በየስማቸውና በትውልዳቸው እንዲህ ነው። የእስማኤልም የበኩር ልጁ ነቢያት። አያችሁት? ቅድም ዛ ነቢያት ብሎ የሚለው ኢሳይያስ 60 ላይ ሁለተኛው ቄዳር፣ ሶስተኛው ነብዳኤል፣ አራተኛው መብሳም፣ አምስተኛው ማስማ፣ ስድስተኛው ዱማ፣ ሰባተኛው ማሳ፣ ስምንተኛው ኩዳን፣ ዘጠነኛው ቴማን። ይሄኛውም ይታወቃል። ቴማን የሚባለው እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል ብሎ የሚለው በሱድ አረቢያ ክልል ውስጥ ነው ያለው። በአረቦቹ አጠራር ጀባል አለውዝ ጀባል አልሙሳ ነው። ጀባል ሙሳ ብለው ይጠሩታል። ጀባል አለውዝ ብለው የሚጠሩት ማለት ነው። ዕንባቆም መጽሐፍ ምዕራፍ 3 ላይ ምዕራፍ 2 ላይ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል ብሎ ያለው ማለት ነው። ቴማን የእስማኤል ልጅ ነው እና ያ ቦታ ያ አካባቢ በልጆቹ ስም ይጠራ ነበር እና 9ኛው ኢጡር፣ 10ኛው ናፌስ፣ 12ኛው ቄድማን ናቸው ይላል። እነዚህ የእስማኤል ልጆች እነዚህ ናቸው። ስማቸውም በየመንደራቸውና በየሰፈራቸው ይህ ነው ይላል። መንደሮቻቸው ራሱ የሚጠሩት በስማቸው ነበር እና ምን አለ በኢሳያስ ምንድነው የነቢያትና የቄዳር መንጎች እነዚህ ሁለቱ ማለት ነው። ነቢያትና ቄዳር ይሁት እዚህ ጋር ኢሳያው ላይ ስንመለስ ቅድም ያልኩትኝ ኦኬ ኢሳያው 60 እዚህ ጋር ነቢያትና ቄዳርና ነቢያት ይወዝ ያያችሁ ማለት ነው። ምን ነበሯቸው? መንጎች ነበሯቸው። አውራ በጎች መንጎች ነበሯቸው። እነሱ ለመሰዊያ ለመታረድ ይመጣሉ ነው ጌታ እያለ ያለው። ለምንድነው? አብርሃም አርቢ ነበር፣ ይስሐቅም አርቢ ነበር፣ ያዕቆብም አርቢ ነበረ፣ እስማኤልም አርቢ ነበር። የእስማኤልም ልጆች ቄዳርና ነቢያትም አርቢ ነበሩ። ኢቭን ከኬጡራ የወለዳቸውም ስድስቶቹ ራሱ በዚሁ በእርባታ ስራ ላይ ይተዳደሩ የነበሩት እነዚህ አሁን ቤድዊን ተብለው የሚባሉት በእስራኤል ያሉት አሁንም አርቢዎች ናቸው። እነዚህ ቤድዊን እነኚህ ናቸው። ቤድዊን ይኸውላችሁ እነኚህ የአብርሃም ዘሮች ነን ብለው ክሌም ያደርጋሉ ራሳቸው ናቸው። በየትኛውም አሉ በሶሪያ፣ በጆርዳን፣ በእስራኤል በተለያዩ ቦታዎች ላይ የዮርዳኖስን ወንዝ ተከትለው የሚኖሩ ናቸው። ጥንታውያን የሆኑ ሰዎች ናቸው። በጣም ጥንታውያን የሆኑ ዝርያ ያላቸው የአብርሃም ዘር ነን ብለው ክሌም ያደርጋሉ። አይደላችሁም ብሎ ሊከራከራቸው የሚችል የለም። ከኬጡራ ከወለዳቸው ከስድስቶቹ ልጆች ያንዱ ይሆናሉ፣ ወይ ደግሞ ከእስማኤል ልጆች ከ12ቱ አንዱ ይሆናሉ። ከ12ቱ ከያዕቆብ ልጆች ግን አንዱ አይደሉም። ሄደው ግን ሩታቸው ሄደው የሚገናኘው አብርሃም ጋር ነው። አይገርምም? እግዚአብሔር በጣም የሚገርመኝ ግን ዘር ለማብዛት ዘራቸው እንዲበዛ ስለፈለገ ሴት ብዙም አይሰጣቸውም ነበር። ያዕቆብ እኮ 12 ልጆች ሲወልድ ከ3 አንድ ነች ለሴት አመልጣ መጣች ተብሎ እንደሚባል የመጣችው ዲና። ከዛ ታሪኳም ራሱ ጠፋ እኮ የለም። በቃ ታግባ አታግባ የሚታወቀው ነገር የኔ ሰኬም ሰዎች
ወሬ ልታይ ወጣ ድንግልናዋን አስወስዳ በሷ ጦስና ጥንቡሳስ ምክንያት እንደሚባለው ያው ለዊና ስምዖን የመከሩት ምክር በጣም አደገኛ ነበር። በጣም አደገኛ። አንድ ተወልዳ አገር ከተማ ፈረሰ በሷ ምክንያት። ጭፈራ ለመሄድ እንዳንዳንድ ጴንጤ ተንቀሽቅሻ ሄዳ ዓለም ተሄደ። እሺ በማነሽ? በጌታ ነኝ እና የት ነው ትሄድላለች? እና የት ክለብ? በአንቺ ምክንያት ጦራን ማዘዝም እዛው ተውጣሽ ትቀሪያለሽ። ጨው ሞቀኝ ብላ ራሷ ልትታጠብ ሻወር ወስጄ ልምጣ ብላ 1 ኪሎ ጨው ወንዝ ወረደ ተብሎ ይባላል። ስትመለስ ያታ እዛው ቀልጠሽ ነው የምትቀሪው እህትዬ። በዲና ምክንያት ግን የሴኬም ሰዎች አለቁ ነው የሚለው። የዛን ሀገር ጭፈራ እስክስታ ልታይ ይሄዳል ማለት ነው። ወሬ እህቶች ወሬ ይወዳሉ። ምንም አታመጡ። በቃ ቤቴ ላይ ሪፖርት ነው የሚደረግ። ሌላ ከፍታለሁ አካውንት። ወሬ አንዳንዴ በጣም መጥፎ ነው እንዴ። አሁን ከሴኬም ሀገር ሰዎች ምን ይታያል? ወሬ ልታይ ሄዳ ከዛ ወንድሞቿ ለዊና ስምዖን ምክር መከሯል። እህታቸውን ያ የሴኬም ሀገር ሰውዬ ወፈፌ ነው። ስንት ወንድሞች ወንድም ጋሼ ብላ የምትጠራው ስንት ጎረምሳ ቤቷ እንዳለ ባየ። እሱ ያው አስገድዶ ደፈራት እና ደግሞ አለማፈሩ መጥቶ ልጅህን ለልጄ ምናምን ነገር ብሎ ሲል ይሄ ምክር እኔ የለዊ ምክር የለዊና የስምዖን ምክር ወይ ስምዖንና ለዊ ወንድማማቾች ናቸው አለ ያዕቆብ ሽማግሌው። ሰይፎቻቸው ያመጻ መሳሪያ ናቸው። በምክራቸው በእነሱ ምክር ነፍሴ አትግባ አልተባበራቸው ማለት ከጉባኤያቸውም ጋር ክብሬ አትተባበር። ለምን እንደዚህ ትላለህ? ልጆች አይደሉም እንደ አባባ ያዕቆብ ብለህ ብትለው በቁጣቸው ሰውን ገለዋልና በገዛ ፈቃዳቸው በሬን አሰናክለዋልና። እግዚኦ እነኚህ ወንድማማቾች ናቸው የመከሩት። ሌላው ነጋድ እነ ንፍታሌም ኢትሶኬ እንግዲህ አንዴ እንትን ድንግልናዋን ንጽህናዋን አስወስዳለች። እቺ ፈልፈልቱ ምናም ነገር እያሉ እሷን ያው በቀበቶ በምንም ሊገርፏት ይችሉ ይሆናል። ልጅ ናቻ ሽማግሌው ምንም አያረጋትም። ወፌላላ ሊሰቅሏት ይችላሉ ወንድሞቿ። አንቺ ማንንም ልታሰድብ ይዘይርሹ ምናም ነገር ብለው ልክ ላይ ያስገቧት ይችላሉ። 11ዱ እንደ ስንዴ ሊወቋት ይችላሉ ማከለ ላይ ያስቀምጠው። ግን እሷን እንዲያረጓት ብሎ የሚል ነገር የለም። ዝም አሉ። ዝም ብለው ምክር መከሩ። በምክራቸው እነሱ በመከሩት ምክር ውስጥ የኔ ነፍስ አትግባ ነው ያለው ያዕቆብ አባትየው። እነኚህ ልጆች ማን ስምዖንና ለዊ ኧረ እኔ በፍጹም ከጉባኤያቸውም ጋር አልተባበርም፣ በምክራቸውም ነፍሴ አትገባም። ከተማውን ባንድ ሌሊት ገብተው ሌሎቹን ሁሉ ወንድሞች አሰልፈው በአፍጢሙ ደፍተውት የወጡት እነዚህ ናቸው። ከተማ በሙሉ እኮ ያጠፉት። የተጠቀሙበት ደግሞ አጠቃቀም ነው በጣም የሚገርመኝ። ሄዱበት የመከሩት ምክር ልጃችሁን ለልጄ ብሎ አምጥቶ ለፊታቸው ሲያቆም እሺ ብለው እንግዳው ከኛ ጋር መጋባት ከፈለጋችሁ እኛ አብርሃም ይባል አባት አለን። እሱ ይስሐቅን ወለደ። ይስሐቅ ደግሞ አባታችን ይሄ ያዕቆብ እና ኤሳውን ወልዷል። እና ይገርማችኋል እኛ አባታችን ጋር ኪዳን አለ። ከኛ ጋር ሊጋባ የሚወድ ቢኖር ለአብርሃም የገባውን ኪዳን ከኛ ጋር መጋባት አለበት። እጋባለሁ አይ ሴኬም ሰዎች እንጋባለን ማለት ባልና ሚስትም ሆነ እንጋባለን። እናንተ ብታረጉትን ኪዳን እናደርጋለን ነው። አዎ እሺ በሉ እንግዲህ እኛ ቤት ያለው ደንብ እንዲህ ነው አሉ። ሱሪህን ፍታው
ፍቱት ሱሪያችሁን ሙታንታንም አውልቅ እና ተጫወቱባቸው አላገጡባቸው ሚውታርግ አንቺ ላይ ማለት ሚውታርግ አከ የሳስብ ይገርም እሺ እንዴ ይወለ ደበ ግፋቸው እኮ ግን የሰሩት ግፍ እኮ አይደለም በጌታ በኢየሱስ አውልቀው ደሞ እኮ ኧረ አይሆንም ነው አውልቅ ሙታንታንም አውልቅ ሱሬንም አውልቅ ከዛስ ወደዚህ ቅረቡ ብልቶቻችሁን አምጡ ለምን እኛ ለአባታችን ለአብርሃም የሰጠን ኪዳን አለ ወንድ ልጅ ሁሉ ይገረዛል አሉ እነማ ስምዖንና ሌዊ እንዴት አርገው እጃቸው ላይ እንደጣሏቸው እና ትገረዛላችሁ ከዛ በኋላ ከግርዘታችሁ ስትድኑ እዛ እንሰጣችኋለን እና ይታይ የሴኬም ከተማ ወንዶች ሁሉ ሱሪያቸው ሙታንታቸውን አውልቀው ያንጠለጠለ መጣለ እኔ ሌዊ ሙሉ በሙሉ አለመቁረጡ ነው በስምዖን ብስጭት በሌዊ ብስጭት ሙሉ በሙሉ ወገብ አገዳው ቢቆርጠው ምን ይሆናል የት ይገባል እነሱ እንደዛ አላረጉ ነው አምጧሉ ተገረዙ አሏቸው እኔ እርግጠኛ ነኝ በወቅቱ ታዩ ኡስታዝን አስገቢ እህትየው ኡስታዝ ናግባ ኡስታዝዬ ነው እንዴ ታዲያ እኔ እኮ ሲጠፋ ገብቶ ናና ኡስታዝዬ ና እና እንደዚህ አድርገው አይ ሙሉ በሙሉ ራሱ አለመቁረጣቸው ግን እኔ ዛን ቀን ስምዖንና ሌዊ ሲገርዙ የአብርሃምን ኮቨናንት እንዲቀበሉ ሲገርዟቸው የሴኬምን ሰዎች ሁሉ ሙታንታውን እያወለቀ ነው የቆመው አንጠልጥሎ ማለት ነው ኦኬ አሁን ከዚህ ከጫፉ ላይ ነው አሁን ምን ገርዝህ ነገ አንገትህን በጥሰው የለ እያለ ያሉ ይመስለኛል በምክራቸው ነፍሴ አትግባ ከጉባኤያቸውም ጋር አልተባበር አለ ሽማግሌው ማናማ ይሄንን ዱለታ የዶለቱት በሴኬም ሰዎች ላይ እህታቸውን ዲናን ስላስነወሯት የማን እህት ደፍሮ ማን ይተኛል እና ጭዳዋለን ከተማውን ሁሉ አረ ሽማግሌ ይስማ ሌዊና ስምዖን በዛ ሌሊት ሲያወር ይስማ አባታችን ሽማግሌ ይስማቶ እኛ ለይሳኮር ለነዛ ብሎ እነግራቸዋለን አንድ ሰው ትንፍሽ እንዳይል አይ ቲንክ በዛን ጊዜ እንትና ቢንያም ህፃን ይመስለኛል ዮሴፍንም እሱን ማይወስዱትም ሌሎቹ ናቸው ሄዱት ሴኬምን በቃ አጠፋ ታላላቆች እነሱ ናቸው ሮሜን ስምዖን ሌዊ በቃ ይስሐር ያለ ብቻ ከዮሴፍና ከቢንያም ውጭ እነሱ ትንሾች ይመስሉኛል አጠፉት ከተማውን ያጠፉት ረፍርፎ ገደሏቸው የሴኬምን ሰዎች በዛት ልጅ ሴት ምክንያት ወሬ ልታይሄዳ የሴኬምን ሀገር ሰዎች ጨፈራ ልታይሄዳ ማለት ጨፈራ እንዴት ነው የሚያደርጋቸው ብላ ማለት ነው ለያዕቆብ የወለደችለት የሊያ ልጅ ዲናም የዛን ሀገር ሴቶች ልጆችን ለማየት ወጣች የሀገሩ አለቃ የኤዋዊው ሰው የኤሞር ልጅ ሴኬም አያት ወሰዳትም ከሷ ጋር ተኛ አስነወራት ልቦናውም በያዕቆብ ልጅ በዲና ፍቅር ተነደፈ ብላቴናይቱን ወደዳት ልቧንም ደስ በሚያሰኝ ነገር ተናገራት ያው ከረሜላ ገዛልሻለሁ ጥብቆ ምናም ነገር ነው ሌላም ይችላል ሴኬምንም አባቱን ኤሞርን ይህችን ብላቴና አጋባይ ብሎ ነገረው ያዕቆብም ልጁን ዲናን እንዳስነወራት ሰማ
ልጆቹም ከከብቶቻቸው ጋር በምድረ በዳ ነበሩ። የያዕቆብ ልጆች ማለት ነው። ያዕቆብ እስኪመጡ ድረስ ዝም አለ፣ አልሰሙም። ምድረ በዳ ነበሩ የነበሩት። የሴኬምም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ ወጣ። የያዕቆብም ልጆች ይህን በሰሙ ጊዜ ከምድረ በዳ መጡ። የያዕቆብም ልጅ በመተኛይቱ በእስራኤል ላይ ስንፍናን ስላደረገ አዘኑ፣ እጅግም ተቆጡ፣ እንዲህም አይደረግምና። ኤሞርም እንዲህ ብሎ ነገራቸው፣ ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፏልና ሚስት እንድትሆነው ባካችሁ እርሷን ስጡት ብሎ ልመና ገባ። ጋብቾችም ሁኑን፣ ሴቶች ልጆቻችሁንም ስጡን፣ እናንተም የኛን ሴቶች ልጆች ውሰዱ፣ ከኛ ጋር ተቀመጡ፣ ምድሪቱን በፊታችሁ ናት፣ ኑሩባት፣ ነግዱባት፣ ግዟት። ሴኬምም አባቷንና ወንድሞቿን እንዲህ ብለው አለ፣ በፊታችሁ ሞገስ ባገኝ የምትሉኝን እሰጣለሁ። ብዙ ጫማ፣ እጅ መንሻ አምጣ በሉኝ፣ በነገራችሁኝም መጠን እሰጣለሁ። ይህችንም ብላቴና ግን አጋቡን። የያዕቆብም ልጆች ለሴኬምና ለአባቱ ለኤሞርም በተንኮል መለሱለት። ይኸውልህ ጫወታው ተጀመረ ማለት ነው። አሁን ጫወታው ተጀመረ። አሁን ጥግ መያዝ ነው። አሁን ሌዊ ተቆጥቷል። አሁን ስምዖን ተቆጥቷል። አሁን በሙሉ ተቆጥቷል። የያዕቆብ ልጆች ከምድረ በዳ ተጠርተው የመጡት እንዴት እየተሯሯጡ እንደመጡ አሰብ። መንጋውን ትተው ነው በትነው ነው ይዶን ነው የሚታወቅ ነገር ተቆጥተዋል። እህታችሁ ተደፈረ ተብሎ 11 ወንድሞች ያሏትን ሴት የማይነካ የንብ ቀፎ እንደማለት ነው። ያዕቆብ ልጆቹን ለሴኬምና ለአባቱ ለኤሞር በተንኮል መለሱለት። የያዕቆብ ልጆች ለሴኬምም ለአባቱም ለሴኬም አባት ለኤሞር ማለት ነው በተንኮል መለሱለት። እህታቸውን ዲና አሰናክሏታልና እንዲህም አሏቸው፣ እህታችንን ላልተገረዘ ሰው ለመስጠት ይህን ነገር እናደርግ ዘንድ አንችልም፣ ይህ ነውር ነው ይሆንብናልና አሉ። ልጅ ስጠን ብሎ ያለው ቀጥታ ተገርዙ አይደለም ያሏቸው። አይ ለመስጠት አንችልም፣ አይሆንልንም አሉ። እንደኛ ሆናችሁ ወንዶቻችሁን ሁሉ ብትገረዙ በዚህ ብቻ እሺ እንላችኋለን አለ። በቃ ይሄው ነው ሲስተሙ፣ ይሄ ነው ፖለቲካው፣ ይሄ ነው። የስምዖንና የሌዊ ሌሎቹም ሙሉ አይናቸውን እያፈጠጡ ማለት ነው። እንደኛ ሆናችሁ ወንዶቻችሁ ሁሉ ብትገረዙ እኛ ተገርዘናል እያሏቸው ነው። ልክ ነው፣ ተገርዘዋል። ሴቶች ልጆቻችንን እንሰጣለን፣ እናንተም ሴቶች ወንዶችን እንወስዳለን፣ አንድም ሕዝብ ሆነን ከእናንተ ጋር እንኖራለን አሉ። ወጥመዱ ስለማስገባት ነው። ትገረዙ ዘንድ ግን እኛም ባስሙ ልጃችን ይዘን እንሄዳለን አሉ። ቆይ ከዚህ መስመር ውስጥ ይግቡልን እንሰራላቸዋለን ብሎ ማለት ነው። በትከሻ እየተነካኩ የኔ በአይን እየተተቃቀሱ ለለው ንፍታሌም ብዙ ትግቱጋ ያርገ ይሁዳ አረጋጋው ለው ትንሽ ቀደም አትበል፣ በቃ ቻለው እዚሁ እንትን በልና በዚሁ በራሳቸው ቋንቋ እየተነጋገሩ እነዛም በራሳቸው ፒሪ ይላሉ። እነዚህም የተነጋገሩ ብዙ መሰማት የለበትም ምናምን ነገር ብለው መክረዋል። ምክንያቱም የማይነካ ነገር ነው የነኩት። ደቦል አንበሳ ማዕት ነው ዘይት ተሰበሰበው። ነገራቸውን በኤሞር ልጅ በሴኬምና በኤሞር ዘንድ የተወደደ ሆነ። ከዛ ብላቴና ያሉትን ያደርግ ዘንድ አልዘገየም። ወዲያው ነው ደግሞ የሰማው ንግግሩ። በቃ ብሎ ያው ያዕቆብንም ልጅ ወዷልና እርሱም በአባቱ ፊት ሁሉ ካሉት ሁሉ የከበረ ነው። ብላቴናውም ያሉትን ሁሉ ያደርግ ዘንድ ምን አድርግ ነው ያሉት? ተገረዝ ነው ያሉት። እኛ ተገርዘናል፣ ተገረዝ አሉት ነው። አዎ ምንን ያው እንተን ትገረዛለህ፣ ያደረክበትን እህታችንን ያደረክበትን እንገርዛለን፣ ከኛ ጋር ኪዳን መፈጸም አለብህ አሉት። አቤቱ ጌታዬ አድሬ ነው። ይሄ ዝም ብዬ ሳስበው በጣም አንዳንድ ታሪክ ላይ በጣም ነው ቆየው አልኩ። ኤሞርም ሴኬምም ልጆቹን ሁሉ ወደ ከተማቸው አደባባይ ገቡ። ለከተማው ሰዎች ሁሉ እንዲህ ብለው ነገሩ። ማለት ያው እዚህ ልጄ ሴኬም የያዕቆብን ልጅ ዲናን ወዷል፣ እሷ ደግሞ 11 ወንድሞች አሉ እና እንሰጣቸዋለን ብለው አሉን። በእርግጥ ቃል ገብተውልናል። ግን ደግሞ የነሱ ባህላቸው እነዚህ የያዕቆብ ልጆች ባህላቸው ተገርዘዋል። ምናቸውን ያው የወንድነት እንትናቸውን ተገርዘዋል እና እኛንም ሊገርዙና ሙሉ በሙሉ የሚቆርጡት አይ እንደዛ እንዳይደለ ነገር ሙሉ በሙሉ አይቆርጡትም እና የሆነ ከጫፉ ላይ ቀነጠባል ስጋ ማለት ነው።
እናስ እሱን ካረጋችሁ ልጅ እንሰጣለን ብለዋል። ሰውየው ደግሞ በጣም ታዋቂ ነው። ኤሞር ሴኬምም ልጁ ነው እና የከተማው ህዝብ ሁሉ ነው የሚሰማቸው። እና ባካችሁ እኔም ልጄን ከነሱ ጋር ጋብቻ ልንፈጽም ነውና በሙሉ የከተማው ወንድ ሁሉ ነው ይገረዝ ብለው ያሉትና እንደ ውሃ ቀጂ እንደ ቧንቧ ወይ እንደ ዳቦ ሰልፍ እንሰለፋለን። የግርዘቱን ቀን እነሱ ይመደባሉ። በዛን ቀን ያንዳንድ ስትመጡ ወይ ሸርጥ ለብሳችሁ የምትመጡት ቦታንታ ነገር እንዳታረጉ ያው እየገረዙ ተልሉ ነው። እውነታችሁ ነው ግን ትልቁን አይቆርጡብኝም አይነኩብህም። አይዞህ ተረጋጋ። እንዲሁ የሆነ ፊልሙ ይታየኛል። እንትኑ በጣም ነው የሚታየኛል እኮ በቃ ውልብ ይልብኛል። አይቆርጡትም፣ ዋናውን አይቆርጡትም። እንግዲህ ቃል ገብተዋል፣ በዚህ ጉዳይ ገብተዋል። ትንሽ ቀንጠብ ነው የምናደርግላችሁ ብለዋል። እና ባካችሁ ልጄ ደግሞ በልጃቸው በእህታቸው ፍቅር ተነርፋለች እና ያሉትን እናድርጋ እና እሺ ብለው ሲሉ እነ ሌዊ ወንዳታ ምናምን ነገር ያሉ ይመስለኛል። እርስ በርስ ግጨው ስሞን ንካው ግጨው ምናምን ነገር ብለው ነገሩ። የት ትወጫለሽ? እንውጣ። የት ትወጫለሽ? ስሙ ግዴታ አንዴ መታችኋል እንደ ቦይ ልጆች ስሙ። ታሪኩን እንደ ፊልም ስትከተከታልን የምትውለው እዚህ ቆንጅዬ ሕያው የሆነ እግዚአብሔር ቃል የተደረገ የነበረ ሰማ። እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው። በምድራችን ይቀመጡ ይነግዱባትም። እነሆ ምድሪቱም ሰፊ ናት። ሴቶችም ልጆቻቸውን እንውሰድ፣ ለእነርሱም ሴቶች ልጆቻችንን እንስጥ። ነገር ግን አንድ ሕዝብ ሆነን ከኛ ጋር ይቀመጡ ዘንድ በዚህ ነገር ብቻ እሺ ይሉናል። እነርሱም እንደተገረዙ ወንዶቻችን ሁሉ ብንገረዝ፣ እነሱ እንደተገረዙ ወንዶቻችን ሁሉ ብንገረዝ፣ ከብቶቻቸውም ያላቸውን ሁሉ እንስሶቻቸውን ሁሉ ለኛ አይደሉምን ናቸው። የከተማውን ህዝብ ሲደልሉት ማለት ነው። እርስ በርሳቸው እዛ ሲነጋገሩ በዚህ ነገር ብቻ እሺ ያልናቸው እንደሆነ ከኛ ጋር ይቀመጣሉ። ካልሆነ ስለሄዱ ነው። ከሄዱ ደግሞ ልጅቷን ይዘው ሊሄዱ ነው። ልጅቷ ደግሞ ከሄደች ልጄ በፍቅር አብዷል ሴኬም እና በፍቅሯ ይሞታል። እኔ ደግሞ ልጄ ማጣት አልፈልግም። ምንም ቀላል ነገር ነው። በቃ ያሉ ዋናውን አንቆርጠውም ብለዋል፣ ግን ትገረዛላችሁ ብለውናል። ከጫፉ ላይ ስጋውን እንቆርጠዋለን ብለው ያሉ የግርዘቱ ስርዓት እንደዛ ነው። በምን እንደሚቆርጡት በሰለታም ነገር ወይ በባልጩት ነው የሚያነሱልህ። እንደ በጌልጌላ ላይ ኢያሱ በባልጩት ገረዛቸው ይሌለን። በመቁረጫውን አትጠይቅ፣ ዋና ይቆረጥልሃል ነው። እሱን ከታች ይቀነጥቡልሃል። በኋላ ግን አሳርህን ሊያሳዩ ነው። ምን እንደተቀጠረ ምን እንደታቀደ ምንም የሚታወቀው ነገር የለም። ሰሞኑና ሌዊ ብቻ ናቸው እዚህ ጋር የሚያውቁት። እነ ንፍታሌም እነ ዛብሎን እንኳን ብዙ የሚያውቁት ነገር ያለ አይመስለኝ። ሌዊና ስምዖን ግን መካከላቸው ቁጭ ብለው ምክር መክረዋል። እሺ ይቀመጣሉ። ከተማይቱ በአደባባይ የሚወጡ ሁሉ የኤርሞና ልጆቹን ሴኬምን ሻው። ከከተማይቱ አደባባይ የወጡ ወንዶች ሁሉ ተገረዙ። እያንዳንዱ ወንድ ከተማ ወንድ አልቀረም በሙሉ ከላይ እስከታች ከሽማግሌ ከሊቅ እስከ ደቂቅ የለም። የዛን ቀን እጃቸው እስኪዝል ድረስ እነ ሌዊ ሲበጥሱ ነበር፣ ሲቆርጥ ንፍታሌምም ሲቆርጥ አሼርም ሲቆርጥ አሁን እንደዚህ ቆርጥልሃለሁ ነገ ደግሞ ማንጀራተን ብዬ ደፋለሁ እያሉ ማለት ነው። ነገሩ ሌሎቹ አያውቁም። ስምዖንና ሌዊ ጋር ነው ተንኮል ያለው። ስምዖንና ሌዊ ጋር ነው ያለው። ተገረዙ። የግርዘት ቀን የሚታረድ የሚበላ ነገር ካለ በልተው በሙሉ ከተማው በሙሉ ተገረዘለ። ሴቱ ብቻ ነው የቀረው። ተገርዞ ለ3 ቀን ያህል ቁስል ሆነለ ማለት ነው። የተገረዘበትን ቀን የሚያስታውሰው ካለ እኔ ትንሽ አስታውሳለሁ። የሱፍ ፍትፍት ሲፈተፈተልኝ ማለት ነው። ሶስተኛው ቀን በሆነ ጊዜ እጅግ ቆስለው ነው ሳሉ ቆስል ነው። በሶስተኛው ቀን ምን ማያራምደ በእግርህና በእግርህ መካከል ችኳንታ ያልፋል ስፋቱ ማለት ነው። በሬ ከነቀንዱ ሊያልፍ ይችላል። እዛና እዛ ረግጠው ባሉበት አለ ማለት ሽንት ለመሽናት ያቃጥላል። ምን ይላል ቻላው እንግዲህ አንድ ይቀርበት
አይ ስምዖንና ሌዊ በምክራቸው ነፍሴ አትግባር። ሽማግሌው በምክራቸው አልተባበርም። በምክራቸው ነፍሴ አትግባ፣ ከምክራቸውን ጋር አልተባበርም ማለት። ሶስተኛው ቀን ቁስል ሆነው ሳሉ የዲና ወንድሞች የያዕቆብ ልጆች ስምዖንና ሌዊ ይኸውልህ ነገር ጠንሳሽ ይኸውልህ ስምዖንና ሌዊ የራሳቸውን ሰይፋቸውን ይዘው ሳይፎር ወደ ከተማ ገቡ። ሁለቱ ብቻቸው። ፍርሃት የሚባል ነገር የለም። ማን ነገር ለማየት ጓጓው መድኃኒዓለም ያደርስ በልቻው። እሺ ፕሪች ዘ ጎስፕል ይለኛል። አንተ ታዲያ ቁርአን እየቀራሁ ነው እንዴ? በል ከዚህ ቤት ሄድ፣ ሁለተኛ እዚህ እንዳትመጣ። የትውልድ አረም የአምላኬን ቃል እኮ ነው የማነበው። ፕሪች ዘ ጎስፕል ይላል። ጎስፕል ምንድን ነው? ደፋር በል ሁለተኛ እንዳትመጣ እዚህ። እሺ ብሎክ አድርጌ አስወጥቻለሁ። የእግዚአብሔር ቃል ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ይጠቅማል ብሎ የእግዚአብሔር መንፈስ ያለበት መጽሐፍ ነው። ኦኬ ለምን ወደዚህ ገባ ነው? ቀደም ስለ ቤድዊኖችና ስለ ሌሎች እያወራን ማለት ነው። የራሳቸውን ሰይፍ ይዘው ሳይፈሩ ወደ ከተማ ገቡ፣ ወንድሙን ሁሉ ገደሉት ይላል። ኤሞርና ልጆቹን ሰይፉን ሴኬምንም ይቅርታ በሰይፍ ገደሉ። እህታቸውን ዲናን ከሴኬም ቤት ይዘዋት ወጡ። ያዕቆብ ልጆቹን እህታቸውን ዲናን ስለአረከሷት ወደ ሞቱት ገብተው ከተማይቱን ዘረፉ። በጎቻቸውን፣ ላሞቻቸውን፣ አህዮቻቸውን በውጭ በከተማ ያለውን ሁሉ ወሰዱ። ሀብታቸውን ሁሉ፣ ሕፃናቶቻቸው፣ ሴቶቻቸውን ሁሉ ማረኩ። በቤት ያለውን ሁሉ ዘረፉ። ያዕቆብና ሌዊንም ስምዖንን እንዲህ አለ፣ በዚች ሀገር በሚኖሩት በከነዓናውያንና በፌሪዛውያን ሰዎች የተጠላው ታደርጉኝ ዘንድ እኔን አስጨነቃችሁኝ። እኔን በቁጥር ጥቂት ነኝ፣ እነሱ ግን በእኔ ላይ ይሰበሰቡብኛል፣ ይመቱኛል። እኔም ከወገኔ ጋር አጠፋለሁ አለ። ያዕቆብ ሽማግሌው አለቀሰ። እነርሱም በጋለሞታ እንደሚደረግ በእህታችን ያደረገባትን አሉ ይላል። ተቆጥቶ ማለት አተነፋፈሳቸው ሁሉ ጭምር ያስታውቃል። ሽማግሌውን አባታቸውን በእህታችን በጋለሞታ እኮ እንደሚደረግ የተደረገባት። አሁን ጥግጥግና መያዝ ብራዘር አባታቸውንም አይሰሙ። ክብር ነው የተነካው አሉት። እንዴት ቢደረግ ከሌዊ ሚስት ጋር ማለት ከሌዊ እህት ጋር እንዴት ቢደረግ ከዛብሎን ከንፍታሌም ጋር እንዴት ቢደረግ ከይሁዳና ከአሼር ጋር እህት ጋር እንዴት ቢንቁን። ወንድ ልጅ ብራዘር ወንድ ልጅ ወንድ ነው። ወንድ ልጅ ወንድ ነው። እንዲህ አድርገው ነው የመቷቸው። የሌዊና የስምዖን ቁጣ በጣም አደገኛ ነው። አደገኛ እነሱ ናቸው ለከተማቸው ለሰይፋቸውን ይዘው በመጀመሪያ የገቡት። ስምዖንና ሌዊ የራሳቸውን ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ ይላል። ሳይፈሩ ስለ ሽማግሌው በምክራቸው ነፍሴ አይግባ ብሎ አለ ይላልና ከ12ቱ የያዕቆብ ልጆች መካከል ቢሆኑ ይናገሩ ነበር። ግን ከኬጡራ ወይ ደግሞ ከእስማኤል ልጆች ተርታም አይደሉም። ፍልስጤማውያን በፍጹም ፍልስጤማውያን ከኬጡራም ልጆች አይደሉም። ፍልስጤማውያን ከእስማኤልም ዘሮች አይደሉም። ፍልስጤማውያን ቀደም እንዳልኳችሁ ነው። ትንቢተ አሞጽ መጽሐፍ ምዕራፍ 9 ቁጥር 7 ላይ 7 እና 8 ላይ ከኮፍቶር የሚባል ምድር ነው። እሱም ደግሞ ደቡብ አውሮፓ ወደ ፈረንሳይና ሰሜናዊ መቄዶንያ አውራጃና የደቡብ አውሮፓ በተባለችው በፈረንሳይ አካባቢ ላይ ይኖሩ እንደነበር የመጽሐፍ ቅዱስ ተማሪዎች ታሪካቸውን ይናገራል። ከዛ አካባቢ ላይ የመጡ ሰዎች ናቸው። ጥንታዊ ሕዝብ ነው ፍልስጤማውያን። በአብርሃምም ዘመን ነበሩ። ናይነው ብለን ምንለው ተባረኩ። እነዚህ ቤድዊን የሚባሉት አሁን ያሉት ጎሳዎች ቀደም ያሳየኋችሁ በሶሪያ፣ በሊባኖስ፣ በኢራቅ ምናምን ነገር እስከ ቱርክ ድረስ ላይ በሊባኖስ፣ በእስራኤል፣ በጆርዳን ኢቭን አይ ቲንክ እስከ ግብጽ በረሃ ድረስ የሚሄዱ ይመስለኛልና
ይንቀሳቀሳሉ። አርቢዎች ናቸው። አብርሃም በነበረበት ዘመን እንደሚንቀሳቀስ ነው የሚንቀሳቀሱት። የእስማኤልም ልጆች እንደዚህ አይነት ነገር ነበራቸው። መንጋና ከብቶች ምንድነው መንጋ አርቢዎች ነበሩ፣ ፍየሎችና በጎች። ኢሳይያስ 60 ላይ እንዳየነው ማለት ነው። ይሄን ላለው ተባረኩ፣ ጸጋ ይብዛላችሁ። ኡስታዝዬ እንኳን ደህና መጣ። ዜዶ ቢኒያው ዘትሩዝ ብሩኬ ጸጋ ይብዛላችሁ። እናንተ ቀጥሉ፣ ተባረኩ። እህትየው ቤቱም መሪው። እሺ ኤርሚዬ ተባረክ፣ ጌታ ዘመንህን ይባርክ። ዋው እኔ ግን እንደው ብትቀጥለው ሁሉ ደስ ይለኛል። በጣም ነው የሚመች ታሪክ ስለሆነ ማለት ነው። አይ ቲንክ የዛ አካባቢ ነዋሪ ሰው ሁሉ መገረዝን የጀመሩት የዛኔ ነው ያስባለሁ። ከዛ ውጭ ግን ሩታዬ በቃ ተመልሶልኛል ብላኛለች በውስጥም። ሩታዬ እንኳን ተመለሰልሽ። ያ እንደተባለው ነው ፍልስጤምና እስራኤሎች ወንድም የታድርገው ጎበዝሽ። ሌላ ጥያቄ ያለው ሰው ይግባውን ጥያቄ እንቀበላለን ብለናልና ሰላም ላይ ያላችሁም ታች ያላችሁም ወገኖቼ ካዶሽ ሰላም ብያችኋለሁ። እንዴት ቆያችሁ? ሰላም እንዴት ጌታ ይባረካል። እግዚአብሔር ይመስገን። ጥያቄ አለ? ጥያቄ የለኝም። ይቅርታ ሉጣና ሌላ ሰው ይግባ። ሰላም ብላችሁ ይልቦት። እሺ ካዶሽ ተባረክ እንደሚ ጌታ ዘመንህን ይባርክ። እሺ ጥያቄ ያላችሁ እህት አንድ የእንጦጦ እናቴ ትመስልኛለሽ። የሆነ ጥያቄ እየጠየቅሽ ነበር። ነይ ግቢና ጠይቂ። ልኬልሻለሁኝና ነይ ግቢና ጠይቂ። ኑ ግቡና ጠይቁ። ኦርቶዶክስ ኤኒባዲ የትኛውም ያላችሁ ኑ። ቀብራራው እስኪና ሰላም ብለን ናፍቀኸኝ ና አቤል ጌታን ሳያገኝ አልቀረም። አቤልዬ ዳግዬ ነሽ? ሰላም ነህ? እግዚአብሔር ይመስገን። ሰላም ለዚህ ቤት እንዴት ናችሁ? ጌታን ተቀብላላ? እኔ ከተቀበልኩ ስንት ዘመን አለ። እውነተኛው አምላክ እስራኤል እኔ ጋር እኮ ነው ያለ። በእውነት ነው። እኔም ጥያቄ ምን አለ መሰለሽ? ጥያቄ ነው ያለኝ። አዳም ዕፀ በለሱን ከመብላቱ በፊት በምን እግዚአብሔር ያናግረው ነበረ? በድምጽ። በምን አይነት ድምጽ? ድምጽ የመጣ እኮ ከበላ በኋላ ነው። አዳም የታለ ሲለው በላሁ ተሳሳትኩ ብሎ የተናገረ ዕፀ በለሱን በበላ ጊዜ ነው። የአምላኩ ድምጽ በሰማ ጊዜ እና አይሰማም አያወራም ነበር አዳም በገነት በምን አይነት ቋንቋ የሚያናግረው የነበረ? ይሄን የሚመልስልኝ ክርስቲያን ካለ እሸልመዋለሁ። ትሸልመኛለህ? እኔ ማላንቺ ሁሌ እንደሸለምኩሽ አይደል? የስንት ዘመን ጓደኛዬ። በቃ እሺ ቆይ ቢኒያም ይመልስልሽ። ሸልመው በግዕዝ አላለም፣ በግዕዘኛ ቋንቋ ነው። ያ ብሩኬ ተንኮለኝ። እሺ ቢኒ ቀጥል ከአቤል ጋር። በቃ ያው ብሩኬ መለሰለት በግዕዝ ኖ መረጃ አምጣ። የለኝም። በዕብራይስጥ ነበር የሚያወራው። ይመልስለት እንዴ? ግዕዝን ካላመንክ በዕብራይስጥ ነበር የሚያወራው። ዕብራይስጡም መረጃ የለም ነው ማለት ጥያቄን በደንብ ልንገርህ አለ በደንብ። እሱ ይኸውልሽ ቃል ከወረደ በኋላ ነው፣ ቃል ከተናገረው በኋላ ነው። አዳም የት አለ ሲለው መልስ የመለሰ የዛን ሰዓት ነው። ጥቅስ ስጠኝ። ኦሪት ዘፍጥረት ላይ ነው። ኦሪት ዘፍጥረት ላይ አዳም አይሰማም አያይም አይለማም። በቃ ልክ እግዚአብሔር ዕፀ በለሱን ከበላ በኋላ ነው አይደል? እባቡን እንዴት ነው ያወሩት? ማነች ከበላ በኋላ ነው እኮ እሱን ነገር የተወራ። እባቡን እንዴት ነው ያወራችሁ? ሳትበላው ተጀናጅናለች እኮ ከእባቡ ጋር እኮ። አሁን በምን ቋንቋ ነው ያወራችሁ እያሉ ማለት በምን በጥቅሻ ነው ያወሩት ማለት ነው ከእባቡ ጋር? ይኸውልሽ በግዕዝ መለስንላችሁ። ምንድነው የምታደርጉት? እሱን አሁን እሱ ላይ መልስ ልታገኝ ትችያለሽ፣ ግን የእባቡ መልስ ነው የምታገኘው እሱ ላይ። ኖ ቢና አቤል እኮ ቋንቋ እኮ አይደለም የሚል ቋንቋ ድምጽ ያወጣው ራሱ አዳም ከበላ በኋላ ነው እያለኝ። አዳም አጥንት የወጣችው ሔዋን ቆይ ብሬ መጀመሪያ በምን ቋንቋ ነው?
አይደል አቤል? በምን ቋንቋ ነው ከእግዚአብሔር ጋር የሚያወሩት ነው አይደል ያልከው? በምን ያናግረው ነበር? በቃ አጭር ቃል በምን ያናግረው ነበር? በግዕዝ። የት አለ መረጃ? ግዕዝ የሚል አምጣልኝ መጽሐፍ ቅዱስ። አንተ ስለ ቋንቋ አይደለም ያወራው። አያወራም ነው እኮ የሚለው። አዳም ጭራሽ አያወራም ነበር ከበላ በኋላ ነው አይደል ጥያቄ? አቤል ይኸውልሽ ከመብላቱ በፊት ያወጣ አያወራም ነበር አዳም አይደል? ከመብላቱ አሁን በገነት ውስጥ የሚበሉ ነበሩ የማይበሉ ነበር። ይሄን ግን አትብላ ብሎታል አይደል? እዛ ላይ የምትረጀው ስለዚህ እንደዛ ብሎ ይሄን ብላ የናታብላ ሲለው በምን አይነት ውስጥ ነገር ነው የሚናገረው የነበረ? አሁን እየመጣልሽ ነው እኮ በድምጽ ነው። አንተ ስለ ቋንቋው ማንነት አይደለም የምታወራ አይደል? ድምጽ ነው። ድምጽ ማሰማው ያለው እኮ ከበላ በኋላ ነው። የአምላኩ ድምጽ ሲሰማ ፈራው ብሎ ተሸሸገ። የሰው ልጅ ፍርሃትን ሊያስወግድልን የመጣ በዛ ነው። እና ምንም ድምጽ ካልነበረ እባብና ሔዋን በምን ተወያዩ ከመብላቱ በፊት? አዳም እሱ የባባውን መልስ ነው ልመልስልሽ የምችለው እኔ። ምንም የባባ አይደለም እሷ መልሳለታለች። ምኑን ብሉ ምኑን አትብሉ ተባላችሁ ሲላት መልስ ሰጥተዋለች አይደል? በባህሪው መናገር ይችላል ነው አሁን ባለበት ነው የምትል? በዘመንም ቢሆንም አይ እባብ እኮ ተረግሞ ነው መሬት ላይ ሁሉ ሄደ እንጂ እኮ ሳይረገም ቋንቋ ይናገር ነበር እንዴ? ባይናገር ታዲያ እንዴት አወራት እሷን? እኮ እሱን ለመልስልሽ ነው እኔ መልስልኝ። አሁን የጠየቆሽን ጥያቄ ወደዛ ነይና መልስልኝ እኮ ነገርኩ። ከአዳም ከመብላቱ በፊት ሔዋንና እባብ አውርተዋል። ሔዋን የወጣችው ከአዳም አጥንት ነው። ሔዋን ካወራች አዳም ያወራል። ስለዚህ መልስልኝ። እባብና ሔዋን እንዴት ዲስከስ አደረጉ ነው? በጥቅሻ ነው። ሽማ ክርስቶስ በምን እንዳናገረው ልታውቂ ነዋ። አይ ችግር የለውም እንዴ አንተ ስሱ ቁጭ ብሎ እንዴት መሃል ላይ ጥያቄ ልጠይቃለህ እንዴ? ጥሩ አሁን ልመልስልሽ ነው፣ ግን ሌላ ሰው የሚመልስ የለም አይደል? አንድ አቤል ሶሪ ሐሳብ ግን ግልጽ እንዲሆንልን አዳም ከመውደቁ በፊት ማውራት አይችልም መግባባት አይችልም ነበር ነው ወይስ ከመውደቁ በፊት በምን ቋንቋ አወራ ነው? ጥያቄ ራሱ ግልጽ አይደለም። አዳም ከመውደቁ በፊት በምን ያናግረው ነበር እኮ? በምን ያናግረው ነበር ስትል ቋንቋ እየጠየቅን ነው እንግዲህ። ከቋንቋ ውጭም ሌላም አለ እኮ በምን ስትለው ወይ በምልክት ነው ወይ እሱን አንተ መልስ። ጥያቄ ነው የጠየቁ። አይ ጥያቄህን ግልጽ እንድታረገው ነው እያልኩ ያለው። አይ ይሄ እኮ ይኸውልህ ደጭ ምረጭ አይደለም። በምን አይነት በምን እንዴት ይግባቡ ነበር ነው እያልከኝ ያለው? አው ከጌታ ጋራ አሁን ይሄን ብላ ይሄን አትብላ ሲለው በምን አይነት ነገር ነው ሲናገረው የነበረ? እሺ በንግግር ነው። በንግግር በምን አይነት ንግግር? ይሄው እኔና አንተ እንደምንግባባ አይነት ንግግር ማለት ነው። ይሄ ቃል ይባላል። ቃል እያወጣው እየተነጋገርን ነው። በዚህ አይነት ንግግር ማለት ነው ሲነጋገሩ የነበሩት። በቃል ያናግረው ነበር። ወይ ጉድ! እሺ ምንስ ይለብስ ነበር? ቆይ መልሱ አንድ ስለሆነ ነው የምነግርህ። ሱፍ ይለብስ ነበር። ሱፍ ነበር የሚለብስ። ምን አይነት ጥያቄ? መረጃ ይሰጥ የጥያቄ ነው። ይኸውልህ ቆይ ወይ መልስ አልመልስም ነው የሚባል። አላውቅም። አንዴ ቆይ አይደለም ቆይ ምን መሰለህ የሚሻለው ምን መሰለህ፣ አሁን እኛ ኦርቶዶክሳውያን አይደለንም። እሺ አሁን ስለ መጽሐፍ ቅዱስ እየጠየቁ ስለ ኦርቶዶክስ እኮ ስማ፣ በቃ ይኸውልህ ስማ አቢ ነው። እኛ ኦርቶዶክሳውያን አይደለንም። አሁን መጽሐፍ ቅዱስ እየጠየቁ ስለ ኦርቶዶክስ ስለምን ትሄዳለህ ነው ምንድን ነው? አሁን እኮ ስማ፣ እኛ ምን ለማለት እንደፈለኩ ካልሰማህ እኮ እያልኩ ያለሁትን አትረዳ። የመስማት አቅም ያስፈልጋል። እሺ እኛ ኦርቶዶክሳውያን አይደለንም። መጽሐፍ ቅዱስ ላይ የተጻፈውን ብቻ እንናገርና ያልተጻፈውን ዝም እንላለን። እንደሱ መልስ ነው። ዝም እላለሁ። ጥሩ እኮ አንዴ ስማ እኮ ለዛ እኮ ነው ኦርቶዶክስ አይደለሁም ያልኩት። መጽሐፍ ቅዱስ ላይ እግዚአብሔርና አዳም ይግባቡ እንደነበረ ተጽፏል አይደል? ሶ በምን አይነት ወይ ነው ይግባቡማ? ማንም ይግባባ፣ እንስሳ ለእንስሳም ይግባባልኝ። በምን አይነት ለምን አታዳምጥም? ብሰማኝ እኮ መልሴን ታገኛለህ። አቤል ካልሰማህ እንዴት ልመልስልህ? መስማት እኮ መቻል አለብህ። መጽሐፍ ቅዱሳችን ላይ እግዚአብሔርና አዳም እንደሚግባቡ ተጽፎልናል አይደል? በምን አይነት ቋንቋ ተግባቡ ምናምን የሚለውን ግን አልተጻፈም። ሶስት ካልተጻፈ ድረስ ጥያቄ የማይሆንብንም እኛ አሁን እሱ ጉዳያችንም አይደለም። በምን ቋንቋ ተግባቡ፣ በምን አይነት ሁኔታ ተግባቡ የሚለው ጥያቄም አይደለም ለኛ። እሱንም ደግሞ አንመልስም። ለምን እስካልተጻፈ ድረስ ያልተጻፈውን ፈርዘር ሄደን አናብራራም ማለት ነው። የተጻፈውን ብቻ ነው የምንቀበለው። እግዚአብሔርና አዳም ተግባብተዋል። አዎ ለምሳሌ ዘፍጥረት 2:17 ላይ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ ይለዋል። አሁን ይሄ የእግዚአብሔር ትእዛዝ ነው። ይሄን ትእዛዝ አዳም ሲቀበል ደግሞ እንመለከታለን።
በምን አይነት ቋንቋ ምናምን የሚለው እሱ በቃ ስላልተጻፈ ያልተጻፈውን ነገር አንናገርም ማለት ነው። ይግባባ ነበር። ከወደቀም በኋላ ደግሞ የእግዚአብሔርን ድምፅ ይሰማ ነበር። ይሄን ነው ልልህ የምችለው ማለት ነው። ከዚህ ውጪ የምረዳው ነገር አለ ካልከን ደግሞ የአንተን መረዳት ነገርና እንስማኛ። ዳግዬ ለብቻችን እነግርሻለሁ። ለምን መሰለሽ አሁን እኔ ልናገር የነበረው ጥሩ ነገር ነው የነበረ ዘሉን የኦርቶዶክሳዊ አይደለሁም እኔ ያውን መጽሐፍ ቅዱስ አስተምረን አቤልዬ ለሁላችንም አስተምረን እንጂ በቃ እኛ እናውቅም። እኔ አሁን ለምሳሌ አላውቅም አስተምረን በቃ እንደዛ ቃልሽ በቃ አሁን ምን አለ መሰለሽ ዳግዬ እግዚአብሔር መለኮት ነው። አዳምን ያናግረው የነበረ በውስጥ ብርሃን በመለኮት ብርሃን ነው የሚያናግረው የነበረ። ከዛ በኋላ ነው ቃል የመጣው የሰው ቃልና የኛን ቃል የሱ ቃል እውነተኛ የሆነ ቃል ሲሆን እኔ እውነትም መንገድም ብሎ የመጣበት መንገድ ነው። በአዲስ ኪዳን ስታየው የኛ ቃል ደግሞ ቃል አበባዮች ነን። በቃ ከጥፋት በኋላ ነው በቃ ቃል የተናገርነ ቃላችን እውነተኛ ቃል አለው አይደለም። ከመጀመሪያው ግን በውስጥ ብርሃን በመለኮቱ ብርሃን ነው የሚያናግረው። እባብን ራሷ እንኳን ሰይጣን ሲያሳስታተኝ በውስጥ ገብቶ ነው። ሰይጣንም ራሱ መንፈስ ነው። አቤል አንዳንድ ጊዜ ውስጥ ገብቶ ነው። ቆይ ልነግርሽ ነው። በብርሃን አዳምም በብርሃን ነበር የሚመልስለት። ልጨርስ? አዎ ቆይ ልነግርሽማ። እሱ የብርሃን አምላክ ነው። በመለኮቱ ብርሃን ነው። የብርሃናት ልብስ ነው የሚያለብሰው የነበረ። እንዳሁን ቅጠል ለብሰን እንደለበስ ነው ሳይሆን የብርሃናት ልብስ ነው የሚያለብሰን የነበረ። አቤል ግን እኮ እኔ አሁን በጣም ብዙ ጥያቄ ፈጠርክብኝ። ለምሳሌ እባብንስ ሲረግመው በሆዱ እንዲሄድ ከምድር አራዊት ሁሉ ተንኮለኛ ነው ሲለው እግዚአብሔር አሁን ያ ሁሉ በሔዋን ውስጥ ሆኖ ነው ይሄ ሁሉ የተረገመው? እሱ የተረገመው እንግዲህ ያለ ባህሪው እንስሳ ነው እባብ። ያለ ባህሪው በባህሪው ውስጥ ገብቶ መንፈስ የርኩስ መንፈስ ሔዋንን ይህን በበላችሁ ጊዜ አይናችሁ ይገለጣል ብሎ ተናገረ። በሷ በሔዋን ውስጥ ሆኖ ነው አልከኝ። እኔ አሁን በእባብ ውስጥ ሔዋንን አላነሳውም እስካሁን ድረስ ስለ እባብ ነው እያወራ። በብርሃን ውስጥ በሔዋን ውስጥ ገብቶ አሳሳታት እኮ ነው ያልኩት። አልሰማኸውም ራስህን ወይስ አሻሻልከው? አሁን ላይ አዳምን የሚያናግረው የነበረ በብርሃን ውስጥ ነው ስልህ ነበረ። ከዛ ወደ እባቡ ነው የመጣው። ቃል በቃል እንሂድ ከሆነ እባቡ እንዴት አድርጎ አናገራት ሔዋንን? ያለ ባህሪው ገብቶ እንግዲህ ሰይጣን መንፈስ ነው። እሱም አይዳሰስም አይጨበጥም። ያለ ባህሪው በእንስሳ ባህሪ ውስጥ ገብቶ ነው ሔዋንን ያናገራት እንጂ እባብ ተናጋሪም አይደለም። ለመጀመሪያው እንስሳ ነው። ስለዚህ የዛን ሰዓት አደመጠች። በምን ቋንቋ አወራት? ብርሃን። እሱ እንግዲህ ራሱ የአጋንንትን ትምህርት እያደመጣችሁ ትመጣላችሁ ይላል እኮ መጽሐፍ ቅዱስ። አጋንንትም ይደመጣል እኮ ይሄን አታውቅም እንዴ? ኖ በብርሃኑ የሚደመጠው ሳይሆን በምን ቋንቋ አወራት እኮ። የአጋንንት ትምህርት አለ የሚደመጥ አልኩ። የሚደመጥ እሷ ያደመጠችው የአጋንንትን ትምህርት እያደመጡ ይመጣሉ ይላል አይደለ? አጋንንት ሔዋን በምን ቋንቋ አወራት? ሔዋንን በአጋንንት ቋንቋ። የአጋንንት ቋንቋ ምንድን ነው? ግዕዝ ነው። ድምፅ እየመጣ ሾካሾክ በሌሊት እየመጣ ከጎን የሚያስጥል መንፈስ እንዳለ ታውቃለህ ቢንዬ? ሌሊት ተኝተህ ታውቃለህ? በተፈጥሮ ወደ እህትየው መንፈስ ልንሄድ ነው። ቴንኪው። ይሄንን ሁሉ መገለጥ የነገረ የትኛው ነው? አቤል የእግዚአብሔር ቃል ይገልጥልሃል እኮ። የቱ ጋር? እስቲ አሁን የእግዚአብሔር ቃል እስቲ ከፍታ ሳይኝ የቱ ጋር ይገልጥልሃል? ራሱ አሁን በባለፈው የነገርኩህ ቃል ራሱ ገና አልተገለጠላችሁ። አንተ እንደ ፌዝ ነው የወሰድከው። እስቲ አንተ ገለጠው። እስቲ ገለጥ አድርገህ ይኸው እዚህ ጋር እንዲህ ተጽፏል እኮ እያልክ አስረዳኝ እስቲ። እኔ ባስረዳት ደስ ይለኛል፣ ግን አታደምጡ ነው ችግሩ እኮ። መስማት ይሰማሉ ግን አያደምጡ። እኔ አደምጣለሁ። ገለጠው። የቱ ጋር ልግለጥልህ? ስለምን ልንገርህ? አሁን አንተ ያልከውን ሐሳብ የኔን ሐሳብ እንግዲህ የምትረዳው እንግዲህ ስነግርህ ነው። ህሊና ከተቀበለው ጥሩ፣ ካልተቀበለው መርምር።
አሁን እባቡ ውስጥ ገብቶ የሚያናግር የነበረው አቤሎዬ እኔ እኮ ህሊናዬ አሁን አንተ የምታወራውን ነገር እንዳይቀበል መቼ መሰለ ያቆምኩት። እሱ እምነቴን አይተነዋ እሱ እሺ ንገረኝ እኮ ከአጋንንት አርግዛለች እኮ ያልኩት ቀን እኮ ነው ያቆምኩት። መንፈስ እንደሚወለድ አታውቁም። ለአህያ ሰግዳለሁ ያልከኝ ቀን እኮ ነው ህሊናዬ አንተ መስማት ያቆመው። እስቲ መዝሙር ምን አርጌ ለማለት በጣም ጥሩ ጥያቄ ነው። አሁን ግን ማድመጥ ከቻልክ ነው አህያ ላይ እንዴት ይሰገዳል? በጣም ጥሩ። አሁን ወደ አህያ ስግደቱ አንዴ ለምን ተዳለ መፈክር አድርገው ከምትሄድ መገለጥ ነው። ይሄ ራሱ አንዱ ታምናለህ በመጽሐፍ ከራኩ አይደለም። ቃንዲ አቤሎ አንድ ጊዜ በጌታ ተረጋጋና አውራኝ። እኔ ህሊና ኖሮ ከሰማኝ ስትለኝ ህሊና ኖሮ መስማት ያቆምኩት እኔ አንተን ለአህያ ሰግዳለሁ ያልከኝ ቀን፣ እህቴ ከአጋንንት አርግዛለች ያልከኝ ቀን፣ እሱ ደግሞ መጽሐፍ ቅዱሳዊ ነው ያልከኝ ቀን በቃ እኔ አሁን አየህ ህሊናዬ በጣም ይከብደዋል አንተ የምታወራውን ለማመን ራሱ። አሁን ወደ እንትኑ መለስ እንበልና ወደ ጨዋታው መለስ እንበልና እስቲ አዳምና ሔዋን እግዚአብሔርን ያናገሩበት ወይ ቋንቋ እንደዚሁም ከሰይጣን ጋር ሔዋን ያወራችበት ቋንቋው ዳያሎጉ ምን ይመስላል የሚለውን እስቲ አባታችን እስቲ ይግለጡትና ይበሉት። መጀመሪያ አሁን እንግዲህ የተናገርከው መልስ ልስጥ። እንግዲህ አሁን የጠየቀኝ ጥያቄ መንፈስ ከሰው ልጅ እንዴት ይወለዳል የሚለውን መጀመሪያ ኢየሱስ ክርስቶስ እግዚአብሔር መንፈስ ነው። ዮሐንስ 4:24 ላይ ስታየው ይሄ መንፈስ ደግሞ ወልድ እግዚአብሔር አቤሎ በፍጹም ጌታ ኢየሱስን አንስተህ አጋንንት አርግዛለች የሚለውን ሰው አታስወራ። አቤል ይሄማ ጥሩ አይደለም፣ ዲስከሽን አይደለም። ይሄ ብሽሽቅ ነው። ከድንግል ማርያም ተወልዷል። ስለዚህ እቴ ከአጋንንት አርግዛለች የሚለውን ገና መናገር እንደጀመርክ ነው ምነቅለሽ። እንደዚህ አይነት ጨዋታ ዳቢሎስ ጌታችን የዳቢሎስን ስራ ያፈርስ ተገለጠ ይላል አይደለ? እንዴት ነው የተገለጠው ነገር? አይሲ ውዱጣ ጤናማ ሰው አስገቡና እናውራ። ምን በቃ ከእህት ከወለደችው አጋንንት ጋር ተጫወት ሂድና። ምን አይነት ተረት አሁን ኦርቶዶክስ በቃ እንደዚህ እንደው ዘመናችሁን ሙሉ በዚህ ልክ እኔ በእውነት እኔ በዚህ ልጅ እኔ ኦርቶዶክስን መመዘን አልፈልግም። እንደው I have to be fair መሆን አለብኝ። በነገሩ እንዴ ቀሳውስቶቹ አይደል እንዴ ወጣው አዳምና ሔዋን ያወሩት የነበረው ገዘኛ ነው ያሉት። ለነገሩ የልጅ ከየት ይማራል? ምን ይማር? ኦርቶዶክስ ቤተክርስቲያን አይደለች እንዴ? ለነገሩ ከፈረጎ ከሚባል ከአየር ላይ ጋኔን መጥቆራ የሚባል ከሰው ፈረጎ የሚባለው የአየር ላይ ጋኔን ከሴት ጋር ተገናኝቶ መጥቆራ የሚባል ሰው የወለደ ያሉት። የተወለደው ያ ሰው ደግሞ 7 ክንድ ነበር ብለው ያስተማሩት። ከዛ ያ 7 ክንድ የሆነው ሰውዬ በማናቸው በተክለ ሃይማኖትና አንድ ሌላ ደግሞ መኖክሴ እንግዲህ ያው ገዳም ውስጥ ይዘው ባርከው ቀድሰው እንጨት ሲያመላልስ ነበር ይሉናል። ከዛም እንግዲህ የተባረከ ሰው ነው አሉንና ለሱ ደግሞ ታቦት ሰርተዋል። ለነገሩ በቃ this is orthodox። በእውነት እኔ ኦርቶዶክሳውያን ግን ምንድነው ምን አይነት አዚም ቢወድቅባቸው ነው? አይ በቃ መሳደብ ጀምረዋል። አሁን አጭ ብሎክ እያረኳቸው ነው። ኦኬ ጥያቄ ያላችሁ ሲሪየስ ወሬ ማውራት ነው። ታደርጋቸው ሚዩት ብቻ ብሎክ አይደለም ይስሙ። ሚዩት ኖ ጥያቄ ያላችሁ ልጆች ቁም ነገር ያለው ነገር እናወራ። የመጽሐፍ ቅዱስ ኦኬ
ተባረኩ። ግቡ። አንድ ቁጥር ጻፉልኝ ኦርቶዶክስ የሆናችሁ ወንድሞች ወይም እህቶች አንድ ቁጥር ጻፉ። ገስት ላይ ብዙ ሰው አለ አማኝ ይመስሉኛል። ምን እንደሚያደርጉን ባላውቅም አንድ ቁጥር ጻፉ። ጥያቄ ያላችሁ ናት። እሺ ነው። እሺ ኦኬ። ናት ኦኬ። እሺ ሌላ አንድ ቁጥር ጻፉ። ኦርቶዶክስ የሆናችሁ ጥያቄ ያላችሁ ጥያቄ መጠየቅ የምትፈልጉ አማኙንም ጠይቅ። ጠይቅ። አማኝ ነኝ ብላችሁ እንትን እንዳትሉ ነው እንጂ ና ጠይቅ፣ ችግር የለም። ኬላለሁ ፋሲል እየገባ ነው እንዴ? እሺ ታፕታፕ ሼር እናድርግ ወገኖች። ወይ ማይመጣ ነገር እኮ የለም። ቤት እንዴት አመሻችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። ያው ብዙ ጊዜ እከታተላችኋለሁ። ደስ የሚል ነገር አላችሁ። እግዚአብሔር ይባርካችሁ። እኔ መጠየቅ የፈለኩት ያው ትንሽ ስለ መልከ ጸዲቅ ማወቅ ፈልጋለሁ። ያው ለማወቅ ነው፣ ሌላ እንትን ለማለት ሳይሆን መልከ ጸዲቅ እናት አባት የለውም ይላልና እስቲ ምን ትሉኛላችሁ? ማን ነው እሱ መልከ ጸዲቅ የሚለው ነገር እንዲሁ ጥያቄ ስለፈጠረብኝ እንድትነግሩኝ ፈልጌ ነው። ይሄ ነው እንትን። እሺ ምዕመናን አላችሁ? ብሩኬ ይኒያ ተጥል ወንጀል ታልቀ ብሩኬ ያለክ እሺ ብሩኬ ከሌለ ችግር የለውም። አሁን መልከ ጸዲቅ እናትና አባቱ ከሌኖ ከሊት ናቸው ተብሎ አይታወቅም። መልከ ጸዲቅ ዘፍጥረት ላይ እንደምናየው ወይንም መልከ ጸዲቅ ዘፍጥረት ላይ እንደምናየው የሰላም ንጉስ ወይንም the king of Shalem የሰላም ንጉስ ተብሎ ይታወቃል። የሰላም ንጉስ ይሄ ነው በቃ ስለሱ ይታወቀው። የዕብራውያን ጻፊ ይሄንን አንስቶ ነው የተናገረው እና ካህን እንደሆነ ደግሞ የዕብራውያን ጻፊ እንደገና አንስቶ ይነግረናል። ክህነቱን የሚነግረን ለምሳሌ አብርሃም መልከ ጸዲቅ መስዋዕትን እንዳቀረበ የመጀመሪያውንም መባን እንዳወጣ ይናገራል። አሁን መጽሐፉ በተናገረው ልክ ነው ምን አየው። ስለዚህ ስለ መልከ ጸዲቅ አባቱ እናቱ ዘሩ ይሄ ነው ምናምን ተብሎ ምንም የተገለጸ ነገር የለም። የሰላም ንጉስ የሚል ግን ስም እንዳለው እናውቃለን። የሰላም ንጉስ ማለት ይሄንን አሁን ሲስተማቲክ ቴዎሎጂ ሲሰራ አሁን የሰላም ንጉስ የተባለ ሌላ ማን ነው ካልክ ለምሳሌ ኢሳይያስ ምዕራፍ 9 ላይ የሰላም ንጉስ ብሎ የሚጠራው ማን ነው? ወንድ ልጅም ተሰጥቶናል፣ ሕፃን ተወልዶልናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ወይንም the prince of peace የሰላም አለቃ ወይንም የሰላም ንጉስ ማለት ነው። አሁን ክህነቱ እንደ መልከ ጸዲቅ ነበረ ብሎ ዕብራውያን ጻፊ ሲናገር ከክህነቱ ጋር አያይዞ ነው የሚናገረው። አንደኛ እሱን ማወቅ አለበት ከክህነቱ ጋር አያይዞ እንጂ እሱ መልከ ጸዲቅ ነው እያለን አይደለም። ነገር ግን
ከክህነቱ ጋር ተያይዞ ዘላለማዊ እንደሆነ ይናገራል። ሶ አይ ቲንክ ከመጽሐፉ የሚናገረውን ብቻ ላይክ በቃ ዕብራውያን ጸሐፊ ሲናገር እናትና አባት የለውም አይታወቁም። በቃ ይሄን ነው የምናውቀው። ስሙ ደግሞ የሰላም አለቃ ነው። ያ ደግሞ ጌታ ኢየሱስ የተጠራበትም ስም ነው፣ የሰላም አለቃ። ካህን ነበር፣ ኢየሱስ ካህን ነው። አሁን ለዛውም ዘላለማዊ የሆነ ክህነት ያለው ነው። ስለዚህ ከዛ ጋር አንስቶ ነው ሊያወዳድር የፈለገው። በቃ እስከዛ ድረስ ነው የምናውቀው፣ እስከተገለጠልን ድረስ። I hope this is enough። እኔ ጋር ትንሽ መብራትም ስለጠፋ ላፕቶፕ ከፍቼ በደንብ ባወራ ደስ ይለኝ ነበር፣ ግን በቃ ከተጻፈው ግን አትለፉ። ከተገለጠው በቀር ከዛ የዘለለ ምንም የምንናገረው ነገር የለም። ፋሲል አለ? አዎ አለሁኝ። ግን ያው ሰው ነው አይደለ? እንደ ሰው ነው። ያው እናት አባት የለውም፣ ግን ሰው ነው ብለን ልንል ነው ወይስ ያው እንደዛ ነው? አሁን ኢየሱስ እንግዲህ ያው በምድር ላይ ያለች አንድ የሰላም አለ ቢባል ሀገር ንጉስ እንደነበር እናውቃለን። በምድር ላይ ነበረ ነው። አዎ እናትና አባቱ ግን እከሌ ናቸው እከሌ ተብሎ አይታወቅም። የኢየሱስ ግን እናቱ ትታወቃለች አይደል? ማርያም እንላለን። ከዳዊት ዘር እንደመጣም እናውቃለን። ኢየሱስ ደግሞ ፍጹም ሰውና ፍጹም አምላክም ነው። አምላክ ሰው የሆነ በዘመናት መካከል እሱ ብቻ ነው አይደል? ክህነቱን ግን አያይዞ ክህነቱ ግን አሁን መልከጼዴቅ መጀመሪያው ካህን ስለመሆኑ ምንም የምናውቀው ነገር የለም። አብርሃም እስካገኘ ከአብርሃም መስዋዕትን እስካወጣለት ድረስ መልከጼዴቅ እሱ ካህን ነው ምናምን የሚለን ቦታ መጽሐፍ ቅዱስ ላይ አለ የለም እኮ አይደል? ከዛ በፊት የለም። አብርሃም ግን ከዛ መስዋዕትን አወጣ፣ መባንም አቀረበ። ክህነቱ ከየት እንደመጣ አይታወቅም። አሁን መልከጼዴቅ በዋነኝነት ተነስቶ የሚወራው ከክህነቱ ጋር ተያይዞ ነው። ገብቷል? ስለዚህ ክህነቱ ሲጀምር ማንም ሰው የሾመውም አይደለም። እከሌ ምናምን ተብሎ ተወጣቶ የተሾመ እዚህ ጋር እንደዚህ ካህን አለ ተብሎ የሚታወቅ አይደለም። ንጉስ እንደሆነ ይታወቃል፣ ካህንም እንደሆነ ይታወቃል። ይሄንን ሁለቱንም ነገር ደግሞ አጣምሮ ያዘው ጌታ ኢየሱስ እንደሆነ ይታወቃል። ካህንም ነው ንጉስም ነው። ግን በዋነኝነት ስለ ክህነቱ ግን በዋነኝነት ሲነሳ ከመልከጼዴቅ ጋር እያነጻጸረ ያወራዋል የዕብራውያን ጸሐፊ። ምንድነው አስፈራዝዊ ነው ያን እስከዛ ድረስ ነው የተጻፈው። አይ በቃ ገብቶኛል። ግን ምንድነው ያው አብርሃም ጦርነቱን አሸንፎ ሲመለስ ይላልና ሲመለስ ይሄ መልከጼዴቅ የሆነ አገር ላይ ያለ ሰው ነው። ጦርነቱን አሸንፎ ሲመጣ እንግዲህ ያው ሰው ነው። እናት አባት የለውም ይበለን እንጂ ከተጻፈው አናልፍም። ግን ያው መልከጼዴቅ ሆኖ ማለት አስራትን ተቀብሏል። እንደዛ ነው በቃ ያው ከተጻፈው አናልፍም፣ እዛው ጋር ምን ቆሞ ማለት ነው። በቃ እዛው ጋር እኛ ወንጌል አማኞች ልዩ የሚያደርገን የተጻፈውን እንደተጻፈው ነው የምንቀበለው። በቃ ያልተጻፈን በግድ ለምን አሁን ችግሩ ምን መሰለህ?
ነብዩ ዮና በአሳ ነባሪ ሆድ ውስጥ 3 ቀን ቆይቷል አይደል? ኦኬ። በአሳ ነባሪ 3 ቀን መቆየት ይቻላል? is it possible? አይቻልም። ግን እንደዛ ተብሎ ተጽፏል አይደል? በቃ የአምላክ ቃል ስለሆነ እንደተጻፈው እንደዛው እቀበለዋለሁ። ባይዞ አንድ ኮምፕሌክሲቲ ማስወገድ አለብን ብዬ አምናለሁ። አማኞችም አማኞችም በተለይ ኦርቶዶክሳውያን አንድ ትልቁ የሚስቱበት ፖይንት ምንድነው ከተባለ ሁሉን ነገር ለማወቅ የራሳቸውን ሐሳብ ያስገቡበታል። ሁሉን ነገር ማለት ሁሉን አዋቂ አንድ ሰው ከሆነ እግዚአብሔር ሆኗል። በቃ ያዘ። ሁሉን የሚያውቀው እግዚአብሔር ብቻ ነው። ስለዚህ የተገለጠው እስከዚህ ነው። መልከጼዴቅን ግን የዕብራውያን ጸሐፊ አንስቶ ሲናገሩ እናትና አባት የለውም ማለት ከዛ ከክህነቱ ጋር አያይዞ ስለ ጌታ ኢየሱስ ክህነት ነገረን። ክህነቱ ዘላለማዊ ነው አለን። አለቀ። ተዛሬ በቃ ተባረክሽ። ሌላ የተሻለ ማብራሪያ ከዚህ የተለየ ያለው ሰው ካለ I'm more than happy to hear. ተባረክ። በቃ ይኸው ነው። እሺ ሌላ ሰው እንቀበል። ተባረኩ። አሜን። እሺ እንደና አሮን ካህን ልንል እንችላለን። አይ ለዊኮ በአብርሃም ወገብ ነበር፣ ገና ነበር፣ አልተወለደም። ስለ ክህነትም ስለምንም የህጉ ካህን ተብሎ ሊታይ አይችልም፣ ግን ካህን ይባል ነበር። ልክ እንደ ዮቶር ማለት ነው። ዮቶር የሚዲያን ካህን ይለዋል አይደል? ወይም በአማርኛ ራጉኤል ይሉታል። እና ልክ እንደዛ ማለት ነው። እሺ ሌላ ጥያቄ ያለው ካለ ሌላ ጥያቄ። ክህነት በነበረው ጊዜ መልከጼዴቅ ክህነት በነበረው ጊዜ ራሱ የክህነት አገልግሎት እኮ የለም። እሱም የለም። ያኛው ካህን ይባሉ ነበር እንዴ? አገልግሎት የለም። ካህን የሆኑት እንግዲህ ለእግዚአብሔር መስዋዕት የሚያቀርቡ ወደ እግዚአብሔር እንትን የሚሉትን ካህን ይላቸዋል። ግን ክህነቱ ከዚህ ከህጉ ክህነት ጋር አይገናኝም። እሺ ናገባ ዩዘር። እሺ ሰላም ዩዘር። ሰላም ደህና ዋላችሁ? ይቅርታ የብሬክ ሰዓቴ ኦልሬዲ ደርሷል፣ ግን ጥያቄ አለኝ። ከየት ለምነት ነሽ እንዴ? እኔ በጌታ ነኝ። ሶሪ። እሺ ጥያቄ ምንድነው? አንድ የዳነ ሰው በጌታ በኢየሱስ ክርስቶስ ያመነ ሰው ደህንነት ተምሮ ተጠምቆ የጌታ እራት ነው መውሰድ የሚችለው አይደለ? አንድ ቤተክርስቲያን ላይ ግን በጌታ አምነው ሳይጠመቁ የጌታ እራት ሲወስዱ አየውኝና ጠይቄያለሁ። ስጠይቅ ደግሞ በጌታ መሆናቸው ብቻ በቂ ነው የሚል መልስ ነው ያገኘውኝና ለዛ ነው ለመጠየቅና ለማብራራት እንድታብራሩልኝ እናንተም እየገባኝ። ተባረኩ። ተባረኪ። ግን የተጠመቀ የጌታ እራት ይውሰድ ያልተጠመቀ አይውሰድ አረኑ ሲጀመር የጌታ እራት እኔ በግሌ አሁን እንደግሌ ነው መመለስ የምችል። እኔ ጌታ እራትን በቃ እኔ ሰላም ባልሆንኩበት መንፈሴ ባልተረጋጋበት ቸርቹ ስለወሰደ አልወስድም። አንዳንድ በልህ ውስጥ ወይ በሆነ የማያስፈልግ ነገር ውስጥ ልህ ምናምን ይዞኝ እኔ ጌታ እራት ዝም ብዬ በድፍረት አልወስድም፣ እፈራለሁ በጣም። ግን እኔ ከተጠመቁ በኋላ ካልተጠመቁ በኋላ እኔን አላውቀውም ስለ እውነት ዲቴልም ገብቼ ውሃ ካለ ቢጠመቁ መልካም ነበር። ምን ችግር አለ? ጌታ እንዳዘዘው ቢሆን። ግን ካመኑና ድንገት መጠመቅ የማይችሉበት ሁኔታ ካለ ጌታ እራት ካለ እንትን ቢሉም ችግር አለው ብዬ አላስብም። ግን እንደ ቸርቻቸው ይመስለኛል።
ፕሮሲጀር ያስቀመጠ ምንም ነገር የለም። ያው አይ እንትን ነው ጀነራሊ ችግር የለውም። እኔ አለው ብዬም አላምንም። አዎ ችግር የለውም። እምነት ነው ሰው መጠመቁ ድህነት እኛ በመጠመቅ አናገኝም። አንድ ሰው በጌታ በኢየሱስ ክርስቶስ ካመነ ያ ሰው የዳነ ሰው ነው። ሰው ለዳነ ሰው የጌታ እራትን ማቅረብ ምንም ችግር እንዳለው አላስብም። የዳነ ሰው ነው። ዋናው የጌታ እራት የሚወስደው የጌታ እራት ትክክለኛ በሆነ መንገድ ነው ወይ? ኦኬ እዛ ገብቶ ቆሮንቶስ ላይ እንዳሉት እንደዚሁ እንደልባቸው አያንቦጫርቁትም ወይ ነው። አዝሎንግ አዝ እሱ ችግር እስከሌለው ድረስ ጥምቀት ድህነት በጥምቀት የሚለው ሀሳብ ያለባቸው ሰዎች ናቸው ያው እንደዛ ሊያስቡ የሚችሉት። ግን አንድ ሰው ካመነ አሱን እንዳመነ ያ ሰው ቅጽበታዊ የሆነ ድህነት አለው። ከማን? ከእግዚአብሔር ዘንድ። በክርስቶስ ኢየሱስ ያመነ ሰው ሁሉ የዳነ ሰው ነው። ላልዳነ ሰው ግን ዕዳ ነው። ያልዳነ ሰው ግን ዕዳ ነው። በፍጹም መውሰድ አይችልም። ያልዳነ ሰው ጌታ እራት ከባድ ነው። በራሱ ላይ ያስፈራል በጣም። ጌታ እራት ቂም ተይዞ የጌታ እራት ምናምን በጣም ፈራለሁ። ከዚህ ውጭ ግን ዋናው በቃ የሰው ልጅ ወደ መንግስተ ሰማያት የሚያስገባው በክርስቶስ ኢየሱስ ማመን ነው። መጠመቅ እሰየ ውሃ ቢገኝ አሁን አረብ ሀገር ያሉ ልጆች ኦፊሻሊ ወጥተው ላይ ይጠመቁ ይችላሉ። ስለዚህ ግን ድነዋል። አልዳኑም ማለት አይደለም። ይሰሩበት ቦታ ላይ ወጥተው ለመጠመቅ ቻንሱ ላይኖራቸው ይችላል። እና ማመን ነው ትልቁ። ያን ደግሞ ጌታ ኢየሱስ ጋር ከተሰቀሉ ሁለት ወንበዴዎች ጋር አንደኛው ሲድን እናየዋለን። ማመኑ ብቻ ወደ ዘላለም ሕይወት እንዳስገባው መጽሐፍ ቅዱስ ተጽፏልና ተባረኪ። እሺ የጌታ ትእዛዝ አይደል እንዴ? ግን ያ ሁሉ ነገር ከተመቻቸልሽ እኮ ሁሉንም ማድረግ ይቻላል። ዋናው ግን የእግዚአብሔር ፖይንቱ ምንድነው? ያመነ ነው። ያ መጠመቅ ክፋት የለውም። መጠመቅ ደስ ይላል። በጣም ጥሩ ነው። እኔ በጣም ነው ደስ የሚለኝ። ግን ካልተጠመቅሽ በቃ አልዳንሽም የሚል ፎርማል እንትን አልተቀመጠም። ትልቁ ነገር ማመን ነው። በቃ ያመነ የተጠመቀ ይድናል፣ ያላመነ ግን ተፈርዶበታል ነው እንጂ ያልተጠመቀም ተፈርዶበታል አይልም ቃሉም። ጌታ ኢየሱስም ትልቅ ምሳሌ በሁለቱ አብረውት በተሰቀሉ ሰዎች እናያለን። እምነት ነው። ቢመቻች ግን መጠመቅም ጥሩ ነው። መጠመቅ መጥፎ ነው አይደለም። መጠመቅ ሲመቻች አሁን አረብ ሀገር የምትሰራ እህት ልትወጣ ማትችል ጌታን በዚህ በቲክቶክ ትቀበል። አይ መጀመሽ ተጠመቅሽ ሌላት አይችልም እግዚአብሔር። ትልቁ ነገር በጌታ በኢየሱስ ክርስቶስ ማመን ነው። ለተመቻቸው ሰው ግን ተጠመቁ። ለተጠመቃችሁ ተጠመቁ ይሉና የሚመቻችላችሁ ሰዎችና እንደዚህ በማዳም ቤት አትውጡ ምናምን ማትባሉ ከሆነ ተጠመቁ ሂዱ። ቸርቻችሁ አካባቢያችሁ ያለ ቸርች። እሺ ፍሬውን አገባ። ቢኒ ለንደን ዝም ብሏል። ተኝቶ ነው። ሰላም ናችሁ? እግዚአብሔር ይመስገን። ፍሬው ደህና ነህ? አለን ሰላም፣ ሁሉ ሰላም። ጌታ ይባረክ። የት ቤተ እምነት ነው? ከአማኑኤል ፕሮቴስታንት አማኑኤል። ኢትዮጵያ አማኑኤል። እሺ አንዴ ቆይ ቢኒ ሰላም በለን። ቢኒ ቴን። እሺ እንዴት ናችሁ ብርዬ? ሁሉ ሰላም። እየሰማሁ ነው። ኤርሚሻው ትንሽ ሲያስተምረን እየተማርኩ ነበር።
እያደመጥኩም ነበረ ዝም ብዬ አይደለም ተራ እስኪሰጠኝ ያለ ተራ አልገባም ብዬ ነው። እንዴት ናችሁ? ቢኒያው፣ ብሩኬ፣ ፋሲሌ፣ ወንድማችን ፍሬው እና ታችም ያላችሁ እንደዚሁም ቢሃንድ ባይ የጌታ ጸጋና ሰላም ከሁላችሁ ጋር ይሁን አለው። እሺ ተቀበለው እያልሽ ነው ወይስ ወደሽ እንደው ደካው ተቀበለው እንዴ ካለ መስራ መስለኝ ነው ዝም ብለሽ ተቀበለው ሰማለ። እሺ ወንድማችን እንኳን ደህና መጣ። እንኳን ደህና ቆያችሁልኝ። ታንክ ዩ። ከአማኑኤል ህብረት ነው ያልከኝ? ቤተ እምነት? አዎ የኢትዮጵያ አማኑኤል ህብረት። እሺ ምናልባት ጥያቄዎቻችሁ ያው ለመቅረጽ ቅርጽ እንዲኖረው ለሁላችሁም ለአንተ ብቻ አይደል ካሁን በኋላም ለምትገቡ እንዲህ ነገረ ድነት ላይ ያተኮረ ቢሆን ጥሩ ነው ብዬ አስባለሁ። ቢሆን የሚጠቅመንም እሱ ስለሆነ ማለት ነውና መተው ልክ ልጁ እንዳለው እንደዚህ ቢነገር መልሱም ብትሰሙትም ብታውቁትም የማይጠቅመው ነገር ልክ አዳምና ሔዋን ወይም ደግሞ አዳምና እግዚአብሔር በምን ይግባቡ ነበር ምናምን እንዳለው ልጅ ለራሱ ብሩክ አሪፍ በቀንም ቢሆን አሪፍ መልስ መልሶለት ነበር። እሱ ላይ ቢበቃ ጥሩ ነበር በግዝ በቃ እና ድነት ላይ የተኮረ ጥያቄ ቢሆን የሚል ነው። እሺ ቀጥል ወንድማችን። ኦኬ ያው ሲጠየቅ ሰምቼ ነውና ኢየሱስ ክርስቶስ እንደምናውቀው ሲያስተምር በነበረበት ጊዜ እኔ ከላይ ነኝ እናንተ ከታች ናችሁ አለ። ወደ እነዚህ ወደ መልእክት ምናምን ከመግባታችን በፊት ወንጌላት ውስጥ ላይ ማለት ነው ኢየሱስ ክርስቶስ እንደምናውቀው ከማርያም ነው የተወለደውና ከወንድ ፍቃድ ውጪ ነው የተወለደው። ያ እሱማ ግልጽ ነው። ግን ከስጋዋን ነስቶ ነው የተወለደው። ታዲያ ስጋዋን ስላነሳ ኃጢአተኛ ነው ልንል እንችላለን? ስለተጠየቀ ሰምቼ ነው። ወደ መልእክታቱ ስንገባ ኃጢአት ያላወቀውን አንድያ ልጁን ምናምን ይላል። እሱማ ግልጽ ነው አለ። ግን መልእክታቱ ማለት ወንጌላት ውስጥ የምናገኘው እንትን አለ። ስለዚህ ነገር ከላይ ነኝ እናንተ ከታች ናችሁ ብሏል። ነገር ግን ከስጋዋ ስጋ ነስቷል ማለት ነው። ስለዚህ ምን ልንል እንችላለን? አንዳንዶቹን ሲጠይቁ ከሙስሊም ምናምን ሲጠይቁ ነው የሰማሁትና ከስጋዋ ስጋ ነስቶ ሆነ ኃጢአተኝነቱ አለ ወይ የሰው ልጅ ኃጢአተኛ እስከሆነ ድረስ ምናምን የሚል ጥያቄ አለ እና በዚህ ላይ ምን እንትላላችሁ? ቢኒ ቆይ ከመቀጠል በፊት ከየት ቤተ እምነት ነው ብራዘር? አማኑኤል ህብረት ኢትዮጵያ አማኑኤል ህብረት የት ሀገር የት ከተማ? ደቡብ ዳውሮ የሚባል ዳውሮ ታርጫ ዳውሮ። ኦኬ እሺ ኦኬ። ፓስተር ማን ነው? ፓስተር ማለት ፓስተር ስለ ሀየኔ ፓስተር የቸርቻችን አምሳሉ ይባላል። ኦኬ ኦል ጂሰስ አይደለም አይደለሁም ከኢትዮጵያ አማኑኤል ህብረት ነኝ እኮ ማለት ቤተ እምነቴ። ኦኬ እሺ ቢኒ ትቀጥላለህ ወይስ ልቀጥለውበት? እሺ ቢኒ ሄደበት። ቆይ ቢኒ አንዴ ሄሉ የምትባይ እህት ምንም ነው ያልገባኝ። እኔ በመጽሐፍ ደግሞ አልችልም። ገስት ላኪና ነይ እዚህ ላይ ጠይቂ መልስ ልስጥሽ። ነይ በጽሁፉ በደንብ አልገባኝም። ማይ ነይ ገስት ላኪ ልልክልሽ ፈልጌ የለሽና አንድ ቁጥር ጻፊልኝ ገስት ልከሽ። እሺ ቢና ገጣ ፍሬው ሚውት አድርገው ወንድማሽ መልስልኝ። ሚውት አድርገው። ታንክ ዩ። እሺ አሁን መጽሐፍትን ስናነብ በደንብ አድርገን ማስተዋል ያለብን ነገሮች አሉ። ለምሳሌ ሉቃስ ምዕራፍ 1ን ስንመለከት መልአኩ ገብርኤል
ለማርያም ምንድን የተናገራት? እሷ ለጠየቀችው ጥያቄስ ምንድን የመለሰላት የሚለውን በደንብ ማወቅ አለብን። ከዛ ደግሞ በስጋና በደም እንደተካፈለ እንዴት አድርጎ እንደተካፈለ ሳይሆን በስጋና በደም ግን እንደተካፈለ እናውቃለን። ግን ሁሉንም ጥቅሶች እስቲ አየት አየት እናድርጋቸው። ለምሳሌ ኦኬ ከቁጥር 26 ጀምሬ ላንብበው። ሉቃስ ወንጌል ምዕራፍ 1 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷ ባየችው ጊዜ ከንግግሩ በጣም ምናለች? ደነገጠች። እሺ ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩ እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ ልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን አሁን እዚህ ጋር በደንብ አድምጠኝ። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። አሁን ይሄ ጥያቄ ነው፣ ትልቁ ጥያቄ። ወንድ ስለማላውቅ ይህ እንዴት ይሆናል አለችው። ምክንያቱም አንድ ሰው መውለድ የሚችለው ኖርማሊ በሰውኛ ወንድና ሴት ባላቸው ግንኙነት ሰው ይፈጠራል፣ ከዛ ይወለዳል ማለት ነው። ኦኬ ይጸነሳል፣ ከዛ ይወለዳል። አሁን ማርያም እዚህ ጋር እያለችው ያለችው እሷ ድንግል ናት፣ ወንድ አታውቅም። ወንድ ስለማላውቅ ይህ እንዴት ይሆናል ያለችው። መልአኩ መልሶ የመለሰላት ነው። እንመልከት። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ማለት መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ወይንም የእግዚአብሔር ኃይል ምን ያደርግሻል? ይጸልልልሻል። ማለት ኦቨርሻዶ ወይንም ከቨር ያደርግሻል ወይንም ይሸፍንሻል ማለት ነው። መጸለል ማለት መሸፈን፣ ኦቨርሻዶ ወይንም መከለል፣ ይጋርዳል ማለት ነው። ስለዚህ ደግሞ ከአንቺ የሚወለደው ከዚህ የተነሳ የልዑል ኃይል የሚጋርደው የሚጸልልለት በሷ ላይ የሚጸልለው የልዑል ኃይል ምንድነው ሲባል፣ ስለዚህ ደግሞ አለ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አለ። አየ አሁን ሚራክሉ እዚህ ጋር ነው። በማን ኃይል ነው የሰውን ስጋ የተካፈለ? ከስጋና ከደም ተካፍሎ በማን ኃይል ነው የሰው ኃጢአት ያላገኘው ሲባል፣ በራሱ ኃይል ነው። ሲጀምርም ኃጢአት የማያውቀው ነው። ስለዚህ የመንፈስ ቅዱስ ኃይል ወይንም የልዑል ኃይል በእርሷ ላይ ኦቨርሻዶ ያደረጋት የጸለለላት ምን አድርጎታል? ምን አይነት ልጅ እንዲወለድ አድርጓል? ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ምን ስለሚሆን? ስለሚጸልልላት። አንደኛው ይሄ ነው። ዕብራውያን ምዕራፍ 2 ላይ ሄደህ ስታይ የተካፈለው አሁን እዚህ ጋር እንደዚህ ብለን አይ እንደዚህ ከጸለለላትማ ታዲያ ምኑን ከሰው ደምና ስጋን ተካፈለ ብለህ ከጠየቅ ራሱ አሁን የዕብራውያን ጸሐፊ ደግሞ በደንብ አድርጎ ይነግርሃል። አዎ በነገር ሁሉ ወንድሞቹን ይመስል ዘንድ የተካፈለው የአብርሃምን ዘር ነው ይለናል። እሺ እዚህ ጋር እንደዚህ አድርገን ኦኬ ዕብራውያን ምዕራፍ 2 ቁጥር 15 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን
ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር የመላእክትን አይደለም። በቃ ከወንድሞቹ በስጋና በደም የተካፈለ ነው። ገብቷል? ከሰማይ የመጣ አይደለም። ከሰማይ የመጣ አይደለም ማለት ስጋና ደግሞ ከሰማይ ዱብ ያለ አይደለም። ዱብ ያለ አይደለም። ከወንድሞቹ ተካፍሏል። ከወንድሞቹ ተካፍሏል። እኔ ከሰማይ መጥቻለሁ ሲል ምን ማለት ነው ሲባል ኢየሱስ ወይንም ክርስቶስ ኢየሱስ እሺ ሌላ ኢየሱስ የሚባሉ ሰዎች ኢየሱስ ስሙ ብቻ ስለሆነ ማለት ነው። ግን ኢየሱስ እርሱ የናዝሬቱ ክርስቶስ ነው። ክርስቶስ ደግሞ አስቀድሞም በማርያም ማህፀን ሳይጸነስ ሳይወለድም ወደዚህ ዓለም ወደ ድር ዓለም ወደዚህ ዓለም ሳይወለድ አስቀድሞ እሱ የዘላለም አምላክ ነው። አስቀድሞም የነበረ ነው። ለሱ ጅማሬ የለውም፣ ፍጻሜም የለውም። ከማርያም ሲወለድ አይደለም ጌታ የሆነው ክርስቶስ የሆነው ከማርያም ሲወለድ አይደለም። እና እዚህ ጋር ጥንቃቄ ያስፈልጋል ነው። ለአንተ ጥያቄውን በአጭሩ መመልስልህ ታዲያ እንዴት ነው ይሄ ደካማውን የሰውን ስጋ እንዴት ነው ከማርያም ያልወረሰው ከተባለ በቃ ሉቃስ ላይ እንደተጻፈልን ምን ይላል? የሚወለደው ከሷ ቅዱስ ይሆን ዘንድ መልአኩ መልሶ እንዲያለት መንፈስ ቅዱስ በአንቺ ላይ ይሆናል። ቁጥር 35 ላይ ሉቃስ ወንጌል ምዕራፍ 1 መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። መንፈስ ቅዱስ ይሄም የመንፈስ ቅዱስ ስራ ነው። የልዑል ኃይል ስራ ነው። እንዴት ሰራው ካልከው እስቲ እንዴት አድርገህ ነገሮችን በማርያም ማህፀን ውስጥ አገጣጠምካቸው ምናምን ካልክ እሱ ለኛ የተገለጠ አይደለም። ለኛ የተገለጠው ግን ስራው የተሰራው በመንፈስ ቅዱስ ኃይል እንደሆነ እናውቃለን። ወንድሜ ፍሬው ገብቷል ወይ ዝም ብዬ ነው ማውራው? አዎ ገብቶኛል። ገብቶኛል። ኦኬ እሺ፣ ሌላ ጥያቄ አለ ወይስ እንቀጥልበት? አይ ቢና ከሰማይ መጣው ሲል እዛ ላይ ይመስለኛል የሱ እንትኑ ከሰማይ ከመጣው በቀር ሲል ምንድነው የተረዳው? አይ ጥያቄ አንድ ነገር ላይ የተንጠለጠለ ነበር። አሁን እሱ በመለሰው እንትን ላይ ማለት ከሰማይ ስልም እኔ እየመለስኩ ነው፣ ከጎን እየመለስኩ ነበር ሲጠይቅ ነበረው። እንደዚህም ብሏል ወይ ብሎ ነበር፣ ግን ወንጌላት ላይ በግልጽ የተጠቀሰ ነገር አለ ብዬ እሱ መልሷል። ብቻ እስኪ የሚጨምረው ነገር ካለ ይጨምር እንጂ ትክክል ነው ሐሳቤ፣ እንደዛ ነበር። ሶማ ጨርሷል እኮ ቢኒ የምትጨምረው ነገር አለ? ሌሎችም ይገቡ ስላሉ የምትጨምረው ነገር ካለ እንትን በል። አይከተም በቃ ይሄው ነው ያለው። ማለት ከሰማይ ከመጣ ከድንግል ማርያም ደግሞ ስጋ ነስቷል ካልን ስጋና ደም ከሰው ተካፍሏል ካልን እንዴት ነው የሚሆነው? እሱስ ኃጢአት እንዴት አያገኘውም ነው? በቃ የልዑል ኃይል ጸልሎላታል። መንፈስ ቅዱስ በእርሷ ላይ መጥቷል ማለት የልዑል ኃይል ይጸልልልሻል የሚለው ይጋርድሻል። የልዑል ኃይል ጋርዷታል። በዛ ምክንያት ጌታ ኢየሱስ ልክ እንደኛ በስጋና በደም ወንድሞቹን በነገር ሁሉ ይመስል ዘንድ በስጋና በደም ተካፍሏል። ስለዚህም ደግሞ ዕብራውያን ምዕራፍ 4 ላይ ምን ይለናል ታዲያ? አያ አሁን እሱ በተለይ እነኚህ ኦንሊ ጂሰሶች ምን አይነት አስተምሮ አላቸው? የኢየሱስ ስጋ ጀስት ቱታ ነው፣ ኢየሱስ ራሱ አብ ነው የሚል የክፉ ትምህርት አላቸው፣ ከሲኦል የተቀዳ ማለት ነው። አሁን ከሲኦል የተቀዳውን ትምህርት ደግሞ መጽሐፍ ቅዱሱ ራሱ ያፈርሰዋል። ከዛስ ዕብራውያን 4 ላይ ደግሞ ይመጣና ምን ይለናል? እንግዲህ በሰማያት ያለፈ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቃለንና ቁጥር 15
ወንድምነት አንድ እንደኛ የተፈተነ ነው። ድምፅ ላስመለኳል። የኢየሱስ ልጅ ስትናገር ስትጽፍ ልክ ገርማ። እሺ ተባረኩ። ተጋብዛላችሁ። ቀጥሉ። ቴንክ ያ ጎይድ። እሺ ቢናገር። እሺ ገርማ። ኦኬ አሁን ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራ የማይችል ሊቀ ካህናት የለንም ማለት በቃ የተፈተነ ነው። እንደኛ ሁሉ የተፈተነ ነው። ግን ኃጢአት ከኃጢአት በቀር ለምን እሱን ኃጢአት አያውቀውም። በቃ